እነዚህ ሰዎች ይከተሉታል። ስለዚህ አንተ ምን ታደርግ መጽሐፍ ቅዱስ ሊያሳይ ነው እንዴ? መጽሐፍ ቅዱስ እኔ በብዙ እንትኔን ነው እንትን የማደርገው እኔ ከኔ በላይ አንባቢ ሆኖ አንተ አሁን መጽሐፍ ቅዱስ ለኔ የምታሳይ ደግሞ ድፍረቱ ምን ያህል ምንድነው የሚያጠጧችሁ ግን? የአምላክ ስጋ ወደም መብላት ግን በዚህ ልክ አይናውጣ እንደሚያደርግ እኔ ለመጀመሪያ ጊዜ ነው ልብላ እንዴ እኔ ብቻዬን ከእስራኤል ጋር ጦርነት እገጥማለሁ። ቢያቢሎን ካባ ምንድነው? ቆይ አገልግሎቱ አገልግሎቱ ምንድነው? ሲሰሙት ካባ አገልግሎቱ ምንድን ነበር? ሳውዲ ያለው ጥቁሩ ነገር ለምን ሙስሊማቸውን ለምን አትጠይቃቸውም? እኔ አሁን በመልስልህ ልትፈነዳ ነው። እኔ ልመልስልህ እኮ እችላለሁ፣ በደንብ አድርጌ ነው የምመልስልህ፣ ግን ኮረንት ልትጨብጥ ነው። እኔ በመልስልህ ኮረንት ነው ማስጨብጥ። የሆኑ ሰዎች እንደዚህ ጀለቢያ ለብሰው ይሰግዳሉ። ደሱ እኮ ከባዱ ነገር ምን አለ መሰለህ? በቃ ልመልስልህ፣ በቃ ልመልስልህ። ሚዩት አድርግና ልመልስልህ። ሚዩት አድርግ። ቴንክ ዩ። አንደኛ ነገር ከአበባ ላይ ያለው የሚሳመውን ድንጋይ ምድራዊ ድንጋይ አይደለም። አንድ በል። ሁለተኛ አንተ ሚዩት አድርግ፣ ሚዩት አድርግ እኮ ሚዩት አድርግ። እኔማ ትብብ እንደዚህ ሰዎች ግን እኔ እኮ ታሪክን እንደዚህ ሰዎች አትዳፈር። እስኪ ሚዩት አድርግ በቃ። ራሴን አልቆልል ስላልኩ ነው እንጂ እኮ ብዙ ነገር አነባለሁ እኮ እኔ ደፋር። አንደኛ ነገር የሙስሊሞችን አቅጣጫ አንድነትን ለመጠቆምና ለማሳየት ነው። ሌላ ምንም ትርጉም የለውም። እንደ ሙስሊም አንተ ድንጋይ ሆይ ምንም ልጠቅም ልትጎዳም አትችልም። ነብዩ መሐመድ እየሳሙ ባላይ ኑሮ አላደርገውም ነበር፣ ልጠቅምም ልትጎዳም አትችልም እያሉ እንደዛ ማድረጋቸው ከዚህ በላይ እኮ እንደዛ የሚያደርግ አንድ ክርስቲያን አታገኝም። የሚገርም ነገር ጣሊያን ቂጡን የጠረገበትና ውሻ የሸናበትን የኢትዮጵያ ድንጋይ አንስቶ እየሳመም እየላሰም እንደዛ የማለት ምንድነው ድፍረት የለውም አንድ ክርስቲያን። ለምን ሲባል የአምላክ ስልጣን ወደ ድንጋዩ አውርዶ ለዚህ ድንጋይ እንደዛ ብለው እቀጸፋለሁ ብሎ የሚያስብ ክርስቲያን ያለው። አንተ እንደዛ ማለት አትችልም። አንተ አሁን መስቀሉ ራሱ መስቀል እንጨቱ ኢየሱስ ክርስቶስ ባይሰቀልብህ አንተ ላይ ባይሰቀል አላንጠለጥልህም ነበር። አንተ አጠቅም አትጎዳም ማለት አትችልም። ሞራሉም ድፍረቱም የለም። ገብቷል። ሲቀጥል አቅጣጫ ነው በቃ አንድነትን። አሁን ሙስሊሞች ወዴት ነው የሚቀጣጩ? ወደዛ ነው አይደል? በቃ አንድነት እኮ ነው። ጸጥ ብሎ ሁሉም ዓለም ላይ ያለ ሙስሊም ወደዛ ነው እንትን የሚያደርገው ስግደትን የሚሰግደው ማለት ነው። ገብቷል። ሲቀጥል ደግሞ ምድራዊ እንትን አይደለም፣ ምድራዊ ድንጋይ አይደለም። በቃ አንተ ግን ጣሊያን ቂጡን የጠረገበት የኢትዮጵያ ድንጋይ አንስተ ተሸክመ እየላስክም እየተሸከምክም በክብር ታኖረዋለህ። እንደውም የፈጣሪን ስልጣን ሰጠ ማለት ነው። ይሄ ድንጋይ ብዳፈረው ይሄ ድንጋይ የሆነ ነገር ብለው ልሞት እችላለሁ ብለህ ተሸማቀህ ትኖራለህ። አንተ አሁን ስለዚህ ድንጋይ ምን ትላለህ? አሁን አንተ እስኪ ስለ ኢትዮጵያ ድንጋይ ዘምካ ይላል። ተዘረረ እንዴ? ምን አልከኝ? አልሰማሁህም። በቃ እሺ፣ አታሰድበኝ። ሰምተሻል? ይሄ ድንጋይ ምድራዊ አይደለም። ከየት ነው የመጣው ድንጋይ? ሰምተሻል እኮ ነው የምልሽ። ሰምተሻል? አልሰማሁም አላልክም? ምድራዊ እንዳልሆነ የተናገርኩት እንዴት ሰማ? አሁን አልሰማህም ምን አልክ አልከኝ? ምን አልከኝ? አልሰማሁም ምን እንዳወራህ ብለኸኝ ነበረ። ለዛ ነው አይ እንጂ ሰምተሃል? ድንጋይ ከየት መጣ? እኔ ድንጋይ ከምድር በፈጣሪ እንደተሰራ ነው ማቀው እና ይሄ ምድራዊ ድንጋይ አይደለም አልከኝና፣ አረ ወደዛ አቅጣጫ ብቻ ተጠቅሞ አይደል እዛ ላይ ነው የሚሰግዱት። እኔ ለሱ ነው የሚሰግዱት እና እዛ አካባቢ ላይ ነው እንደዚህ የሚሰግዱት። እኔ ሳይው እሱ ለመንካቱ ወዴት የት
ይቆስላሉ። ባቢ ዘሚካኤል እዛ አካባቢ ነው የሚሰግዱት የሚል ማስረጃ አምጣ። ሳውዲ እንዲህ ብለን አንዘጋውም እንዴ? አምጣ ማስረጃ ቶሎ በል። እዛ አካባቢ ይሰግዳሉ የሚል ማስረጃ አምጣ ቶሎ በል። ቆይ ቪዲዮ ላሳይ። በቃ ቪዲዮ አልፈልግም። ማስረጃ የተጻፈ ወይ ከቁርአን ወይ ከሐዲስ እሱን አምጥተህ ስጨርስ ሚውትን አንሳ። ምን ያደርሳል እዚህ ላይ በጌታ። ኧረ ሌላ ጤነኛ አናደደሽ አይደል? አናደደሽ? ዘገምተኛ ነው አይደል? ሌዱ ኦርቶዶክስ ነው። ምን አውቃለሁ? ለነገሩ ተወዛ ሚካኤል እኮ እህቶቹ ፓስተር እየመጣ ፓንታቸውን ያስወልቃቸዋል ብሎ ወይም ደግሞ ወንድሞቹን ሳር ያስግጠናል ብሎ አይመሰክርም። እዚህ ጋር በእውነት ይሄ ባሰ ነው። በቃ ማስረጃውን ፈልገህ ስታመጣ እሺ የምታነሳው አይ ክርስቲያን ነኝ ይላል። ክርስቲያን ነኝ ይላል። አሁን ሰሚ ኦርቶዶክስ ነኝ ፕሮቴስታንት ነኝ አይደለም፣ ተሸማቀዋል። አሁን ክርስቲያን ብቻ ነኝ ነው የሚሉ። ምንድነህ? እስኪ አንተ ምንድነህ? ሃይማኖትህ ምንድነው? ዘሚካኤል እንድታወራ ሊዱ ትልቁ ላይ አድኛ ማስረጃ። ሃይማኖትህ ምንድነው እንዴ? አረ ማስረጃ ይዤ መጥቻለሁ። ሃይማኖት እኮ እንድታወራ ሃይማኖትህ ምንድነው? ማስረጃ ማሳየት አይቻልም? ሃይማኖትህ ምንድነው እንድታሳይ። የቱ ጋር ቆመህ ነው እያወራህ ያለው? ምንድነው ሃይማኖት? አሁን ደግሞ ማስረጃ ሳመጣ አያችሁ 290 ሰው ይጣላል እኮ ታወራለህ። እንድታወራ እኮ ባጭሩ መልሰው። ለምን ታፍርበት? ሃይማኖትን ታፍርበታለህ እንዴ? ሃይማኖትህ ምንድነው? የቱ ጋር ቆመህ ነው እያወራህ ያለው? እሱን መልስ። አሁን ትዝ አለኝ። በቃ መልስ። ሃይማኖትህ ምንድነው አልኩሽ። እርግጠኛ ነኝ ፕሮቴስታንት ነኝ ወይም ደግሞ ኦርቶዶክስ ነኝ አይልም። ካለም እኔ ክርስቲያን ነኝ ይላል። እስኪ ምንድነው አንተ ሃይማኖት ንገረኝ መጀመሪያ። እኔ 665 ነኝ። እሱ የታወቀ ነው እኮ። ሃይማኖትህ ምንድነው? አላልኩሽም? አይናገርም። አሁን እንትን እያለው በቃ ችግር የለውም ክርስቲያን ነኝ በላቸው። ወደ ኮሜንት አነበብ ከእስልምና ወጣ ነው እንዴ ዘሚካኤል? ማለት ከታች አንብቤ ነው አሁን ከእስልምና ወጥቼ ነው ይላል። አይሱ ግድ የለሽም። ሙስሊም ነበር እንዴ ዘሚካኤል? ዘገምተኛ ባልኮ አሁን ተስማምቻለሁ። ወደ እንትን እንደሚሰገድ ማስረጃ ዘሚካኤል ሄሎ ሀጅራ ሚት አድርጊ። ድምፅ አለ ዘሚካኤል ሀጅራ ሚት አድርጊ። ከእስልምና ወጥተህ ነው? ሀጅራ ሚት አድርጊ። ዘጌው አያቸው በቃ ተሸማቀቀ። ወይ በእውነት እኔ በጣም አዝናለሁ። በእውነት እኔ በጣም አዝናለሁ። አንድ ሰው ሃይማኖቱን ክዶ ከሙስሊም ነበርኩ ከእስልምና ወጥቻለሁ ብሎ ማውራቱ ራሱ ትልቅ ነገር እኮ ነው። አሁን በነገራችን ላይ በጣም ከባድ ነው። በጣም ከባድ ነው። አንድ ሰው ሌሎችን ለማሳመን ሲል በመጀመሪያ ምን ማድረግ አለበት? እንደነዚህ አይነት ሰው ሲሆን በመጀመሪያ ራሱን ሃይማኖትን መካድ አለበት። ያ የካደውን ሃይማኖት ደግሞ ክዶ ሰዎችን ማሳመን አለበት ማለት ነው። በጣም የሚገርም ፍልስፍና፣ በጣም የሚገርም የስብከት እንትን እኮ ነው። እኔ እንደዚህ አይነት ትውልድ እኔ በጣም ነው የሚገርም። አንተ ተዋርደሃል። በቃ በቁሙ ነው የተዋረድከው። በእውነት አንተ አሁን እርግጠኛ ነኝ ብትሞት ትሎች እንትንን አይብሉትም። በቃ አንተ ዝም ብለህ እንትን ትላለህ። እንደ ጨው ነው የምትሟሟው። ምድር ራሱ ይጠየፋል። የምር አንተ ላይ አንተ አሁን ዝም ይጸየፋል። አንተ አሁን ዘሚካኤል በእውነት በጣም ከመቆሸሽ የተነሳ ከመደደብ የተነሳ ዝም ይጸየፋል። በዚህ ልክ መዋረድ የለብን አለ። ቅድም እኮ እኔ ዘመናዊ ነኝ
ቂጤን እታጠባለሁ ብለህ ስትልኩ ገርሞኝ ነበረ። ጭራሽ ሃይማኖትን ክደህ በመካድ ውስጥ ደግሞ ማሳመን የምትሞክር ሰው ነህ አለህ። ግን በቃ ተዘር ሙስሊም ነበርኩ ማለት አልቻለም። ኦርቶዶክስ ነኝ ማለት አልቻለም። ፕሮቴስታንት ነኝ ማለት አልቻለም። አያችሁ፣ በቃ እንደዚህ ነው። በራስን የምታፍርበት ሃይማኖት ተሸክመ መስበክ የለብህም። መጽሐፍ ቅዱስ አንተ ጋር መቀመጥ የለበትም። ስጠው ብያለሁ። በክብር የሚያስቀምጡት ሰዎች ባያነቡትም ለነሱ ስጣቸው። መጽሐፍ ቅዱስ አንተ ቤት ውስጥ መቀመጥ የለበትም በፍጹም። ጨጎጎት ሰዎች ሁላቸውንም ሰላም ብያለሁ። እንዴት ናችሁ? ታብታብ እንኳን ብዙ ነው። አበባ የምትሰጡ ኮይን የምትሰጡ በር የምትሆኑ ሰዎች ከልብ አመሰግናለሁ። እውነት ለመናገር ይሄ ይጠቅማል። ወደ ሀገር ነጭ አበባ ለመጀመሪያ ጊዜ እያየሁ ነው። ይሄ ፍቅር መሆን አለበት። ይሄ ፍቅርን ለመግለጽ የተደረገ መሆን አለበት። ዝም ብላችሁ እንትናት አትስጡኝ። ነጩ ማለት ነው ውስጣችሁ ፍቅር ካለ ብቻ ነው። ነጭ አበባ እኮ ለሞተ ሰው ነው የሚሰጠው ታውቃለህ። እና ሬሳ ነኝ ዳግመሽ እንዳሰጩ ማነሽ እንዴ? በቁምህ ሞታል። ከባድ ነው። ለነገሩ አጠገባችን ሬሳ ስላለ ዘሚካኤል ስለሞተ ዝግታ አለ እኮ በቃ። አይ ሙቼ ይበልጠዋል አሁን ዘሚካኤል። አሁን እርግጠኛ ነኝ ዘሚካኤል ከዚህ ወጥቶ ሰው ነኝ አይልም ሲወጣ ማለት ነው። አሳዝኖኝ ነበር ባብ፣ የምር አሳዝኖኝ ነበረ። ከዛ በኋላ ግን የዘገምተኛ ባልከው ነገር በቃ ተስማምቻለሁ። ይቀይር ይሰርኔው የእንስሳዎችን ቋንቋ ለማዳመጥ ተደበላልቁ ምን እያሉ ነው ብሎ አሁን ይወጣል። ታያለሽ፣ እርግጠኛ ነኝ። በቃ ከሰው እንትን አስወጥተነዋል እኮ። በጣም ይገርማል፣ ያሳዝናል። እውነት ለመናገር አሳዝነኸኛል። እንደው አገሪቱ አሳዝናኝ ነበረ። ሬነር ና እስኪ ኢትዮጵያ ሀገር ግን ጣቷን እጇን ወደ እግዚአብሔር ትዘረጋለች የሚባለውን ረስታ አንድ ጣቷን እንትን አድርጋ እንደ ፍቅር ሲዝም ሸሃዳ ይዛለች ወይ ብዬ ነበረ። ምክንያቱም ኢትዮጵያ እንዳለ ሙስሊም ነው በሙሉ ማለት ነው። እና ድንጋይ ብትወረውር መሬት አያርፍም። በቃ ህዝቡ ጥቅጥቅ ብለዋል ሙስሊሙ ማለት ነው በኢድ እንትን። እና ኢትዮጵያ ሰልማ ነው ምንድን ነው ብዬ ተገርሜ ነበረ። ከአሁን በኋላማ ሀገሪቷ የኛ ናት። ኢድ አደባባይ ብለናል። አደባባዩንም በእኛ ስም ሰየመናል። መስቀል አደባባይ የተሰቀለበት ምንም ነገር የለም። 665ቶች ድርሻችንን ይዘን እንመጣለን እኮ የሀገር ባለቤትነት ጥያቄ እንጠይቃለን። እኛ ለእናንተ ችግር የለውም፣ ለእናንተ በአባላችሁም ቢሆን እንሰጣቸዋለን። ግን አደባባይ ካሁን በኋላ ኢድ አደባባይ ነው። ጨረቃ ልትሰቀል ነው አሉ። ጨረቃ ልትሰቀል ነው። አዎ ግብዳ ጨረቃ እንትን ሊያደርጉ ነው። ኮከብና ጨረቃ ያስፈልጋል። ያው መለያ የት ነው ዜናው? ከመካ ቀጥሎ እኮ በቃ ብዙ ሰው ለኢድ አደባባይ የወጣው እኮ አዲስ አበባ ነው። አዎ እንደዛ አሉ። አዎ እና በቃ አስበው፣ ማን ዘመድኩን ነው ሲያለቅስ ነበረ። መካ ምን ነበር ያለው? መካ ሳውዲ የእስልምና ሀገር እንደሆነችው ኢትዮጵያ ደግሞ የክርስቲያን ሀገር ብቻ ነው የምትሆን ሲል ነበርና አሁን የለችም እንደዛ የምትባል ኢትዮጵያ የሙስሊሞች ሀገር ነው የምትባለው። አሁን እኮ በጣም አሁን እንደዚህ አይነት አመለካከት እኮ ውስጥን ከማቁሰል ውጪ ምንም ትርጉም የለውም አይደል? አንደኛ ነገር በሙስሊሞችን ተከበህ
በሙስሊሞች ተከቡ ሰው ኢትዮጵያ ውስጥ ያሉ ሙስሊሞች እኮ አይደሉም ከኢትዮጵያ ውጭ ያሉ ኢትዮጵያን የከበቧት አገራቶች ቅርብ የሚባሉ አገራቶች ሙስሊም ናቸው። የሚገርም ነገርና በጣም ነው የሚገርመው። በዛ ላይ ደግሞ 70% የኢትዮጵያ ህዝብ ሙስሊም ነው። የሚገርም ነገር 0 ነጥብ ስንት ደግሞ 665ቶች ምናምን ይዘናል። ስንት ፐርሰንት ያልከው? 0 ነጥብ ምናምን ነው። ማሻአላ እየበዛን ነው። ያው ከእንትና የሚቀነሰው ከኦርቶዶክስ ነው። አዎ ሰው እያመጣ ነው። ታሪክ ሆኖ ሊቀር ነው ኦርቶዶክስ። የምር በሚያሳዝን ሁኔታ ቀጥል ቁልቁለት የሆነ አወራረድ ነው እየወረደ ያለው። ወንፊት አደረጉት እኮ ምን ታደርገዋለህ? ሰው አይጸናበትም። ማን እንደረገመው አላውቅም። አንተ ያንተ እንደዚህ እየሆኑ ማን ይጸናበታል? አሁን እኮ ራሱ እኮ ያሉት እኮ ወይ ሶሻል ሚዲያ በትክክል የማይጠቀሙ ሰዎች ናቸው፣ የሆነ ሰዎች የሚያዩ ወሬ ምናምን የሚያዩ ናቸው፣ ወይ ደግሞ ብቻ የሆነ ስለ ኦርቶዶክስ በቃ የሆነ ነገር ያልገባቸው ሰዎች ናቸው፣ ወይ ከሶሻል ሚዲያ የራቁ ምናምን በቤተሰብ ኬዝ ምናምን ተይዞ ዝም ብሎ የሚኖሩ ቤተክርስቲያን ለበዓል የሚሄዱ ምናምን ሰዎች ናቸው እንጂ እንዳለ ህዝቤ በየመንገዱ ከሄድክ ጨልሏል። ይሰልማል። መስለም ፈልጌ ነው ብሎ ይመጣል አለ ነፍሰው ማለት ነው። መለማመድ ቅድም ስንቃወም ነበር እንጂ በነገርህ ላይ ነገርን እኮ በቀልድ ነው የሚጀምረው አይደለ አንዳንዴ። እና በዚህ ዓመት ደግሞ የሚገርም ነገር ትልቅም ትንሽም ታዋቂም ምናምንም ሁሉም ሰው ጀለብያ ለብሶ ኢድ ሙባረክ አላለም። ማን ነው? ሁሉም እኮ አሁን ሙሉ በሚባል እንትን እኮ የሚዲያ እንትኖች ሁሉም ጀለብያ ለብሰው የሙስሊም አለባበስ ሴቶችም ሂጃብ ለብሰው መስቀላቸውን አድርገው ኢድ ሙባረክ እንኳን አደረሳችሁት ወንድሞቼ። ከዓመት በኋላ ምን ያደርጋሉ? ኢድ አደባባይ ይገኛሉ ለቀረጻ ማለት ነው። ከ2 ዓመት በኋላስ አይ መስገድ አለብን ይላሉ። አሁን የሆነች ልጅ አለች፣ እኔ በጣም የምወደው ኮንቴንቷን እወድላታለሁ። ሂጃብ ምናምን ይዛ ትሄዳለች እና መንገድ ላይ ምናምን ከዛ ታለማመዳቸዋለች ማለት ነው። ላይክ ያው የቤስት ስትራቴጂ ነው ራሱ። ሰው አይምሮ ላይ ሊከብዶ አይገባም። ኒቃብ ማድረግ፣ ሂጃብ ማድረግ፣ መሸፈን ምናምን በቃ ሰው ይላመዳል፣ አይከብዳቸውም ራሱ። እንደዛ አይነት ቪዲዮ ያለውና እንግዲህ አዲስ አበባ ብሎ ያው የሰለምቴ ይሆናል። ሊዶ አንቺም ጋር ይደርሳል። እኛ ልክልሻለን ሂጃብ። አሁን አንድ ክርስቲያን እያዞረች እንትን መስቀል ሰሩ ብትል ደስ ይላል። ራያ ምንድን ነው ሂጃብ የሙስሊም ብቻ ነው እንዴ? ሊዶ ኖ ሂጃብ የሙስሊም ብቻ ነው። መንገድ ላይ የሄደ ያለን ሰው አስቁመ ሂጃብ ለበስ ሴት አባቷ ነው የምለብስልህ አይደለም። እሱ በፈቃዳቸው የሚያደርጉት እኮ ነው። ኖ ሂጃብ የሙስሊም ብቻ ነው። ክርስቲያን ሴቶች መገላለጥ አለባቸው። አይ እንግዲህ መገላለጥ አለብን አላልኩም፣ ግን ኖርማል እየሄደ ያለን ሰው ሂጃብ ለበስ ለምን አይለብሱም ነው? እንደውም እየለበሱ ነው እኮ አሁን ሂጃብ እየለበሱ ነው ክርስቲያኖች። ቤት ሻሽ አስረዋለሁ ብለውን ተቀብሏት የሚሄዱት እባክህ። ሻሽ እኮ የእነሷ መቀበል ተይውና ሂጃብ የሚለብሱ ሲጀመር ሂጃብ የሚለብሱ ክርስቲያኖች ሂጃብ መልበስ አለባቸው። ሴት ልጅ መሸፈን አለባት። አለቀ። መጽሐፍ ቅዱስ እንደዛ አይደል እንደሚለው? ካልሆነ ደግሞ የጣሊያን ኳስ መስላ ፀጉሯን ተላጭታ እንትን ትምሰል ነው የሚለው። ወይ ፀጉሯን ትቆረጥ ወይ ደግሞ ተሸፈን ነው የሚለው። አዎ በጌታ ስም አትገናኙ። ሁለታችሁ ሪፖርት ነው ማድረግ የሁለታችሁንም አካውንት ካሁን ወደ የምር የጌታ ቃል የእኛን ሪፖርት ከማድረግ ለምን መጽሐፍ ቅዱስን አታካትዩ? መጽሐፍ ቅዱስ መሸፈን አለባቸው ሴቶች ይላል ወይ ፀጉራቸው መላጨት አለባቸው? አቃጥልም ራሴን ሲያመኝ ራሴን እንደባበስበታል እንዲህም ሰሉ ይላል። ኦሪትን የምወደው እኮ ለዚህ እኮ ነው። እኔ ኦሪት እንዴት እንደሚመቸኝ እኮ አይንን በአይን አጥፋው ይላል።
ሊገልህ የመጣ ሰው ቀድመህ አጥፋው ይላል። ገብቷል? እጅን የቆረጠው ሁለት እጁን ገንድሰው ይላል። ደስ ይለኛል። ሴት ልጅ ደግሞ ትሸፈን ይላል። ካልተሸፈነች በቃ የቸገረው ወንድ አስመስላት ይላል። የጣሊያን አልኩ የጣሊያን ትላክ የጣሊያን ኳሳው የተነፋ እንትን መስለው አናታቸው የተላጥንት መስለው ጥቁሮችን ነው አስበዋል። አሁን ጥቁር ሴት ፀጉሯን ተላጭታ ስትመጣብህ ሰይጣን ወጣብኛል ግን ነው። ቆይ ዋናው ነገር ፀጉሯን ለማሳየቷ ነው የተፈለገው። እኔ እንጃ እኔ ረያ ልብሱ ነው ፀጉሯን አለማ። አይ ይሄ ልብሱን አውቀዋለሁ ግን ጭንቅላቱን ለብሶ ፀጉሯን ላይ ነው አይደል? ፀጉሩ የመጀመሪያ ነው። ሌላ አካል ክፍልም አለ። አይ ልብሱን አይደለም ጭንቅላቷ ነው እያወሩ ያለው። ጭንቅላቷ የምትሸፈነው ፀጉሯ እንዳይታይ ነው። ፀጉሯን መሸፈን አለባት ሙሉ ተማም። ስለዚህ እንደ ሀቢባ ሂውማኔር ማድረግ ይቻላል። አይቻልም። ለማን እንደ ሀቢባ ሂውማኔሩን እንደ ሂጃብ ነው የምጠቀመው ብላለች። አሁን እሷ ፀጉሯ አይታይም ሂውማኔሩ። እንደዚህ አይነት የወረደ ሰው እኔ እውነት ለመናገር እኔን በጣም ነው የምትደብረኝ። የጅል አስተሳሰብ ነው ሲጀምር። አሁን አስበዋል ተጀምሮ ነው ሊዱ ፀጉሯን ተላጭታ አናቷን ጣት ያደረከው ጩ ይላል ደግሞ እንደዚህ ነው እንዴ? ኧረ በጌታ አይ አላችሁ ሂጃብ መልበስ ከባድ ነው። ረያ አይ ይታረገ ለምኬል ይታረገ እንደለ ዘጌ መጥቷል ደግሞ ድፍረቱ አልነበርኩም ብሎ ይጀምራል። እንዴ ብትኖርስ ምን ትሆናለህ እኮ ብትኖር ይሻላል እኮ። ስልኬን ሰርጄ ሰው ጠርቶኝ ወጥቼ ነው። ኧረ ጥሩ ነው። በዛ ብትቀር ይሻል ነበር እንዴ። መምጣት ትርጉም የለውም። መቅረት ነው ለኛ ጽድቅ እንዴ። ማን ነበረ ይሄ ሰው ከወለደው የገደለው ይጸድቃል ያለው? አንተ መኖር የለብህም እኮ ምን ትሆናለህ? መጣ ምን አገኛለሁ ብለህ ነው ያንተን ቱሪና ፋልና ልሰማ ሰምተሃል እኮ ታዲያ እንዴ አተፈም ነበር እኮ ፍትሎ እስካሁን እኮ የለመንክ ሰምተሃል። ይሄ ልጅ ግን ምንድነው አስገድጄ ነው እንዴ ስማ ያልከው? እኔ የምር ስልኬ እንጂ አያገባኝም። በጣም ምንም አገኘው ነገር እስኪ በቃ ከሬነር ጋር እያወራው ነው አሁን። ዝም በል። ኦርቶዶክስ ነኝ ወይ ፕሮቴስታንት ነኝ ማለት ያሸማቀቀው ሰው እኔ ጋር ሊያወራ አይችልም። ይታረቅ ጨጎጎት አንተ ተው ቢያቢል እቆም ይታረጋ። አታደንቆረኝ። ምን አይነት አባጨው ጋር ፊት ነው በእናታችሁ? ይታረግ በእናት ደግሞ ድፍረቱ እና በእናትህ ክፈተው። አይ ቀደም ቢኖር እኮ ራሱን ነበር የሚያጠፋው እኮ። ለማጥፋት ነበር ራሱን አሳማ ቀይሮ ተመልሶ ከመንገድ ተመልሶ ጭራሽ ከስር ያለው ሰውዬ ማለት ነው። ከስር እችን ነገር ያቸው ድራማ ትሰራለህ ባቢሎን። ድራማ ትስራ ግን የምን ድራማ ነው ይሄ? ትክክል አይደለም። የምን ድራማ ትስሩ ሼም ነው እኮ። የምን ድራማ ነው? የሆነ ሰው ቅድም ገና ክርስቲያን ያለውን ክርስቲያን እንደ ክርስቲያን መጠየቅ ይቀው ባቢ ሚካኤል ከእስልምና ነው ኮንቲኒዩስ ነው ያስወጣኝ ብሎ ተረካ ሲተርክ ነበር። ይጠፋል በቃ ነሻት አይመለስም ነው። አናነሳውም ይሄን ጥያቄ አናነሳውም። ና ተመለስ በእናትህ ና ተመለስ። አናነሳውም ይሄን ጥያቄ። አንቺ ደግሞ ምንድነው አንቺ ሰው እንትን ማለት አለ አለው ባቢሎን አለው። ግን ሊዱ ክርስቲያን ሻንቻው ክርስቲያን ሳትሆን ድራማው ሊዱን ክርስቲያን ሳትሆን ክርስቲያን ምንድነው
አይ እኔ እኮ ከእናንተ አይ ጋር ድራማ የሰራሁ ቅድም ገና ይኸው ዛሚ ከእኔ ከእናንተ ጋር ተቆጥሬ ክርስቲያን አልባልም። የማርያም ልጅ ምናምን ድራማ መስራት አሁን 300 ነብዩ መሐመድን አዳምጣት ታራልክ ነው እንደ ጃቢሎ ነብዩ መሐመድን አልሳደብም፣ የሰው ሃይማኖት አልነካም። ስለዚህ እኔ ከእናንተ ጋር አልቆጠርም። ፓፓ ራስን ቻል። ኦ ሴትዮ የሚሳደብ ሰው የለም። እሺ አንቺ እስቲ አሁን ክርስቲያን ከሆንሽ ማለት ነው እስቲ አንድ አለ አታራ ክርስቲያን የሚያውቀውን ጥያቄ ልጠይቅሽ። ጥራት ንገሪኝ ምናምን ልትል ነው። ሰባቱ በእግዚአብሔር ዘንድ የሚጣሉ ነገሮችን እስቲ ንገሪኝ እስቲ አንቺ። እኔ ሰባቱ እግዚአብሔርን አላመልክም። እኔ ኢየሱስን ነጥዬ ነው የማመልከው ፓፓ። አይ እግዚአብሔርን የማያመልክ ክርስቲያን የለምና ክርስቲያን አይደለሽ። ፕሮቴስታንት የሚያመልክ ጣዖት ነው መጽሐፍ ቅዱስ ይናገራል። የተጠየቀው መልስ። ይሄን ደግሞ እንዳትሸወጂ ብዬ ነው ክርስቲያን ከሆንሽ ማለት ነው። የተጠየቀው መልስ። ኦርቶዶክስ ነው ማስረጃስ ምን ላይ መሰለሽ? አንደኛውን አሰማም እንዴ አተ አይመልስልህም እኮ የእግዚአብሔር ልጅ እንደመጣ እውነተኛው ሃይማኖትህ ምንድን ነው እያለ ነው። ኦርቶዶክስ ነው ፕሮቴስታንት ነው እያለ ነው። መልስለት። ያው ሚት ያደርጋል። አይመልስም እኮ ለዚህ እኮ ነው እኮ ክርስቲያን ነኝ አልኳችሁ። ሙስሊም ነኝ ካላችሁ ወይ ሱኒ ነን ዘብከል ግን አይ ከስራ ያለችዋን ድራማ ታሰርማታል። ለድራማ 311 ሰው በድራማ ይሸወደ። እኔ ነኝ ድራማ ልታስወርደኝ ትችላለህ። እንደዚህ አይነት ሆነ ትክክለኛ ነገር ሰው ለምን አስወርዳለሁ? ምንም አይደለሽም። የምትቀደደው አንተ ማንም አይነካም። የተደበቀ ማንነት የለንም። ግድ የለም። እግዚአብሔርም ያመጣ ታዳምጣለህ። አንተ ታዳምጣለህ። ክርስቲያን እየነገርኩህ እኮ ነው። ምንድን ነው የሚቀባጠረው? ትሰማኛለህ? ሄሎ። አረ እንኳን አሁን ቅድም ሳክስንም ሰምቻለሁ። ያሉ ሳክስ በቃ እኔ እግዚአብሔር ነኝ። እየተቆራረጠ አትርፍሽ። አልሰማም እንዴ? አረ ልጆቹ ከጣዖት ራሳቸውን ተጠብቀው ዮሐንስ እኔ እግዚአብሔር እውነተኛ አምላክ የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው፣ እንዳትሸወዱ። እሱ ግድ የለም። እግዚአብሔር ልጅ እንደመጣው እውነተኛውን የሆነውን እና ሃይማኖትህ ምንድነው? እሺ ጥሩ ነው ይሁን። እሺ ሃይማኖትህ ምንድነው? እውነተኛ በሆነው ወደ የትኛው ሃይማኖት ነው እየተጠራህ ያለው? እሺ ልጁ ኢየሱስ ክርስቶስ ነው። እሱ በየትኛው ሃይማኖት ነው? የዘላለም ሕይወት ነው። እህትና ወንድሞቼ ወደ የትኛው ሃይማኖት ነው እየተጠራህ ያለው? ክርስቶስን ብቻ ተቀበሉ። አንተ ደግሞ ያንተ ለቅሶ ማዳመጥበት የምወስድበት ጣሳ ይዤ አንተው ከሐሰተኛ ነቢያቶች ተጠበቁ። አንተ ዝም በል አባራሃለሁ። ከሐሰተኛ ነቢያት ተጠበቁ። እኔ እኮ ጌጥ እንድትሆን ብዬ እኮ ነው እዚህ ጋር ቁጭ ያደረግኩህ እንጂ አባራሃለሁ። በቃ ውረድ፣ ምንም አጠቅም። ውረድ፣ አታስወርደው። በጌታ ጌጥ እንድትሆን ብዬ ነው ቁጭ ያደረግኩህ። ጌጥ ለጌጥ እኮ ነው። ይቀልዳል እንዴ? አንተ አልገባም። ይበቃኛል እንደውም እስካሁን እንዴ ጭራሽ ኢየሱስ ይላል። ሃይማኖት ምንድን ነው ስትባል በድፍረት የማትናገር ሰው ኢየሱስ ይላል። ቀልደኛ። ቀጥያውን ሊዱ ራስሽን እንትን አድርጊ። ኧረ እኔ አልቀጥልም። እኔ ከደንቆሮ ጋር ደግሞ እንዴ ሙስሊም ነሽ አለች እኮ። አይ ባይወርድ ጥሩ ነው። ክርስቲያን አይደለሽም። ይመለሳል። እሱንማ ውሻ ሂድ ብለው እኮ አይሄድም እኮ ይመለሳል። የታወቀ ነገር ነው። ክርስቲያን እንዲሉኝ ነገ ቤቴን ከፍትና ወይ አሁን ከዘጋ በኋላ ሂጅ ቤቴን ከፍቼ ነብዩ መሐመድን እሳደባለሁ። ዋው በጣም ጀግና ክርስቲያን ምናምን ትባላለህ። ከዛ ማለት ነው ከዛ እናደርጋለን። ችግር የለም እጠራለሁ ዘግዴ። ስለዚህ አንድ ሰው ክርስቲያን እንዲባል ነብዩ መሐመድ መሳደብ አለበት ነው ያስቀመጡት መስፈርት ማለት ነው። እንደዛ አይደል እንዴ? ታዲያ ምንድን ነው መስፈርቱ ታዲያ? አንድ ሰው ጽድት ያለ ክርስቲያን እንዲባል የግድ ነብዩ መሐመድ መሳደብ አለበት። ካልተሳደበ ደግሞ ክርስቲያን አይደለም ነው።
እንደዛ ነው የሚለውን ዘፈን ታውቀዋለህ? እንደዛ ነው። አረ ኡክቲ አታምርሪ ይገርማል። አትኮሰታተሩ ጋይስ። አዎ ልክ ነው እኮ ሀሳብሽ አልተረዱትም መሰለኝ። አዎ ለዛ ነው። አይ ነው እውነታው ያ ነው በቃ። አዎ ለመቅጨት ብለው እኮ ነው። ነገ እዛ ከመድረስሽ በፊት እዚህ ጋር እንትን እንበላት ብለው ነው። ጫፏን ነው ያዟት። ነገ እንደዛ አደርጋለሁ ስትይ በቃ እሷን ብቻ ነው የሚሰሙ። ለዛ ነው ለዛ ነው እንጂ ሰው እነ ጠጅቱ ብሬ እንደዛ ነው መስፈርት አድርጎ ያስቀመጡት። ለዛ ነው ሰውም እየተሳደቡ የሚውሉት። ለዛ ነው አንድ ሰው ስለ ነብዩ መሐመድ ጥሩ ነገር ከተናገረ ከክርስትና ወጥቷል ብለው ነው የሚያምኑት። እና የሚገርም ነገር ነው። ሰው ራሱን ማግኘት አለበት። እኔ ግን እንደውም በጣም የገረመኝ ነገር እናገራለሁ ብዬ እንትን ያደረኩት ነገር ምንድነው፣ ከልክም በላይ ይሄ ሰው እያገነኑት ያሉት ራሳቸው ሙስሊሞች ናቸው። እውነት ለመናገር ማለት ራሳቸው ማለት ፌስቡክ ብገባ ፖስት ያደርጉታል፣ ቲክታክ ብገባ ፖስት ያደርጉታል። አንድ ሰው አንደኛ ነገር ይሄ ሰው እየሰራ ያለው ፕሮፓጋንዳ ነው። ሰውን ማሸማቀቅ የሚፈልግ ሰው በዚህ ልክ የፖለቲካ ግብአት መሆን እኔ በጣም ነው የሚገርም። ትጨልላለህ፣ ታብዳለህ። መጽሐፍ ይዘው እንደ አንባቢ ሰው ማለት እውቀት እንዳለው ሰው፣ በሐሳብ እንደሚያምን ሰው፣ ሐሳብ እንደሚገዛው ሰው መጽሐፍን የተጻፈ መጽሐፍን አሸክመው እያለቀሰ ነው ብለው ፖስት የሚያደርጉ ሰዎች የፖለቲካ ግብአት መሆን እኮ ነው። እያለቀሰ ታለቅሳለህ፣ ታብዳለህ እያልክ ፖስት ስታደርገው ያ ሰው ከዚህ በላይ ምን ይፈልጋል ነው። እንደውም ከራሱ በላይ እናንተ ናችሁ ስለሱ እየሰራችሁ ያላችሁት። እኔ በጣም ይገርመኛል በእውነት። አንድ ሰው ይሄ ሚዲያ ነው። ሚዲያ ደግሞ ሲወራልህ ነው የምትፈምሰው። ሰው ስለአንተ ሲጨነቅ፣ ሰው ያንተ ነገር በየቀኑ አዲስ ነገር ሲያገኝ፣ ሰው ያንተን ምስል ሲያይ፣ ሰው ያንተን ድምጽ ሲሰማ እኮ ነው የምትፈምሰው። ተጽዕኖ የምትፈጥረው ራሱ ቁም ነገር ስላወራ ብቻ አይደለም። በሚዲያ ተጽዕኖ የምትፈጥረው የሰዎችን ጆሮ ላይ ድምጽህን የሚዳረሰው በዚህ ልክ ሰዎች ለአንተ ቦታ ሰጥተው ትኩረት ሰጥተው የአንተ ነገርን ሲያመላልሱ ነው። ይሄ ሚዲያ ነው። ስለዚህ ይሄ ሰው የምታፈምሱት ራሳችሁ ናችሁ። በቃ የተረሳ ሰው እንደውም እኔ በጣም የገረመኝ ከነበረው እንትን በላይ አሁን ትልቅ ቦታ ተሰጥቶት እንትን አድርገውታል፣ አፈምሰውታል ከነበረ በላይ ማለት ነው። እንደዛ ሲደረግ አሁን ይረሳ ነበር እኮ። አሁን ለምሳሌ የሚያወራው በጣም ይሰለቻል። በነገራችን ላይ የሚከተሉት ክርስቲያኖች ቁም ነገር ስለሚያወራ አይደለም፣ ምንም ነገር ስለ ክርስትና እንደማያውቅ ጠንቅቀው ያውቃሉ። አንዳንድ ሰዎች ፖስት ስለሚያደርጉት እነሱ ጋር እልህ ለመጋባት ብለው ነው እሱን እንትን የሚያደርጉት። በቃ እሱ ጋር መቅጠም አለባቸው ምናምን የሚሉት እንደማይመልስ እያወቁ ሁላ ሰውን ለማሸማቀቅና ለማናደድ እንደዛ ያደርጋሉ። ስለዚህ በልኩ ሊሆን ይገባል ነው፣ በልኩ ሊሆን ይገባል። እንደዛ ፖስት አታድርጉ ማለት አይደለም። ፖስት የምታደርገው ነገር ግን መታወቅ አለበት። የሚገርማችሁ ነገር አንዳንድ ሰው እኮ ፎቶውን ዘቅዝቆ ፖስት የሚያደርግ ሰው እኮ አለ። እስኪ እኔን ዘቅዝቃችሁ ፖስት እንትን አድርጉ፣ ፕሮፋይል አድርጉ። የምር አክንቼ ነው። በነፃ ማስታወቂያ ማለት እኮ ነው። እኔን ዘቅዝቃችሁ ኤክስ አድርጋችሁ እንደዚህ አሸባሪ ነው ብላችሁ ፖስት አድርጉኝ። እኔ ሀገር አቀፍ እውቅና ነው የማገኘው እንደውም እንደዛ ከተደረኩ ማለት ነው። እነዚህ ሰዎች ደግሞ የፕሮፓጋንዳ ሰዎች ደግሞ ይሄ ነው የሚፈልጉት። እድላቸውን እየተጠቀሙበት ነው እነዚህ ሰዎች። በኋላ ገነው መመለሻ የላቸውም። የሚያወሩት ሁሉ እውነት የሚያወሩት ውሸት ሁሉ እውነት ሊሆን ነው። ውሸት እያወሩ ማለት ነው በመግነናቸው ብቻ። አሁን አንዳንድ ሰዎች እኮ ፌመስነታቸው ነው ይሄ የእውነትነታቸው ማስረጃ ታዋቂነታቸው ነው። አንዳንድ ሰዎች የሚያወሩት ሁላ የማይረባ ነገር ተናግረው የትም ይዳረሳል። በቃ እንትና እንደዚህ አለ ይባላል። ለምን? እውቀት ስላላቸው ሳይሆን ታዋቂ ስለሆኑ ብቻ ማለት ነው። እንደዚህ እንዲሆኑ ነው የምታደርጓቸው አንዳንድ ሰዎች። በዚህ ልክ ችላ ብትሏቸው መልካም ነው። የምትገቡ ሰዎች ምንም እንትን የለውም ራሱ ምንም የሚነገር እንትን የለውም። አንዳንድ ሰዎች ማለት ነው ገብተው ምንድነው የምታደርገው ነው። አንድ ሰው እኮ
በስነ ስርዓት ማሸነፍ ካለ በሜዳው ካልሆነ ማሸነፍ አይችልም። ሚዲያ ነው በቃ የሚዲያን መጠቀም ካላወቀ ሰው ትርጉም የለው። ስለዚህ ምንም ልታደርግ አትችልም። የሰዎችን ቤት ገብተህ ሰዎችን አሳምነህ የምትወጣበት ቤት አይደለም። በሐሳብ የሚያምኑ ሰዎች አይደሉም። የሚፈልጉትን ነገር አድርገው ለመውጣት ነው የሚገቡት። እነዚህ ሰዎች የእናንተ ሐሳብ ለመቀበል አይደለም የሚገቡት። የነሱ ሐሳብ ለህዝቡ እንትን ብለው ለመውጣት እንደውም ሐሳቡ ራሱ የነሱ አይደለም። ያ የሚሰጡት ሐሳብም እውነት እንዳልሆነ ሁላ ጠንቅቀው የሚያውቁ ሰዎች ናቸው። ስለዚህ ውሸት ተሸክመው ውሸትም ከራሳቸውም ያልሆነ ነገር ተሸክመው የሚመጡ ሰዎች ለማሳመን መሞከር ማለት ለኔ ድድብና ነው። ለኔ ድድብና ነው እውነት ለመናገር። ስለዚህ እንደዚህ አይነት ለማንንም ሰው የማይጠቅሙ ሰዎች ማግነን ተገቢ አይደለም። ከሙስሊሙ በላይ ክርስቲያኑ ነው መቃወም የነበረበት። ቅድም ሊዱ እንዳለችው ክርስትና ማለት ነብዩ መሐመድ በመሳደብ የሚጸናም የሚረጋገጥም አድርገው የሚያስተምሩ ደናቁርት ሰዎች ለክርስቲያንም እኮ አይጠቅሙም እኮ። አሁን ክርስቲያን ወንጌል ቢማር ነው የሚሻለው ወይስ እስልምና ቢሳደብ? አያስተምሩትም እኮ። ነብዩ መሐመድ እንደዚህ ነበሩ፣ ነብዩ መሐመድ እንደዚህ ነው፣ አይሻ እንደዚህ ነው፣ እስልምና በየቀኑ ማለት ነው። ክርስቲያን ከዚህ ምን ይጠቀማል? ምንም አይጠቀምም። ኦኬ ሙስሊምም ክርስቲያን ለማድረግ ነው እና ነብዩ መሐመድን በመሳደብ ወደ ክርስትና የሚወጣ ሙስሊም አለ? የለም። እና በሚያሳዝነው መልኩ መቃወም የነበረባቸው ክርስቲያኖች ነበሩ። ክርስቲያኖች ደግሞ እልህ ውስጥ ተጋብተው ዝም ብለው በጭፍን ለነገሩ ምንስ አይምሮ አላቸው? አይከፈትም። ራሱ አይምሮአቸው ቢፈነከት ራሱ አይገባቸውም። ተጨምሮ ደግሞ እልህ ውስጥ ገብተው ደግሞ የባሰ እንትን ይሆናሉ፣ የባሰ ደደብ ይሆናሉ ማለት ነውና ከእንደዚህ አይነት ነገር ትኩረት አትስጡት። በቃ ትኩረት አትስጡት። ናቁት፣ በጣም ናቁት። እንደውም የሰው ሞራሉ የሚሰበረው በሰው ዘንድም በራሱ እንትንም ሲያወራ ራሱ በቃ እንዳላወራ ዝም ብለህ እንትን ችላ ስትለው ንቀው ዝም ብለህ ስታልፍ ማለት ነው። የሚዲያ አሰራር ማወቅ አለብን ለማለት ነው። እኔ የኔ ሐሳብ ነው። እናንተ ደግሞ የራሳችሁ ዓላማ እናገባላችሁ። ያው በፈለጋችሁትን እንትን ማድረግ ትችላላችሁ። መጨረሻ ላይ እኔ ሰው እንትን ማድረግ አልችልም። ሐሳቤን መናገር መብት ስላለኝ ነው እንደፈለኩ የማወራው። እናንተ ደግሞ የፈለጋችሁትን ማድረግ ትችላላችሁ ነው የመጨረሻ መልእክቴ። ሁላችሁንም ሰላም ብያለሁ። ለመላ የኢትዮጵያ ኦርቶዶክስ ተከታዮች ኢድ ሙባረክ ብያለሁ። ኢድን በደምቆ የታየው በሙስሊሞች በክርስቲያንም ጭምር ነው። ጀለብያም ኮፍያዋ ቆቧን ቁጭ አድርገው የታዩ ብዙ ከነ መስቀላቸው ኦርቶዶክሳውያን ክርስቲያኖች ስላሉ እነሱንም ኢድ ሙባረክ ማለት ፈልጋለሁ። በልተውት የማያውቁ የሙስሊሞችን በዓል ስለመጣ ስጋ የበሉ ኦርቶዶክሳውያንም ቅድም ኤላ ሲያወራ እንደነበረው እነሱንም እንኳን ለእናንተም ቀኑ እንትን አለላችሁ ነው የምለው። ሁላችሁንም ወዳችኋል። ክርስቲያን ግን የሚገባ ሰው የለም እንዴ? ሁላችሁንም ወደ 665 እየተጠራው ነው። 665 ጽድት ያለ ሃይማኖት ነው። ወደኛ አለው ባቢ አንድ ጥያቄ ነበረኝ። ክርስቲያን ነኝ። በእስልምና ላይ መጠየቅ ፈልጌ ነው እና በረመዳን ሴጣን ማን ነው የምትጠይቀው? እኔ ፊቴ ላይ ሙስሊም ብል ጽሑፍ አለ። አይ ብዙ ጊዜ ስለ እስልምና ጥሩነትና ስለ ክርስትና መጥፎነት ሲያወራ ስለሆነ ሙስሊም መስለኝ ነው። ለምሳሌ ስለ ክርስትና መጥፎነትና ስለ ክርስቲያን በጣም ብዙ ልክ እንደ አባትን እንደገደለ ሰው ሆነ ነው የምታወራው እና ወይ ደግሞ የተበደልክ አይነት ነገር አድርገህ ታየዋለህ። የልጅነት እድሜ የሚገድልብኝ እሱ ቀላል አይደለም እኮ እሱ ግድ የለህም። ግን እኔ ስለ እስልምና ጥሩነትና ምንድን ነው እንደዚህ የሆንከውና እንደዚህ ጥላቻ ያደረብህ ምንድን ነው? እኔ ያልገባኝ ነገር አሁን ቀየስከው እኮ ጥያቄውን ቀየስከው። መጀመሪያ የጠየቅኩን ጥያቄ ተታህ ሁለተኛው ጥያቄ እየጠየቅ ነው። ወደዛ ከመግባት በፊት ግን መጀመሪያ ላይ ያነሳው ጥያቄ አለ። እኔ ስለ እስልምና ጥሩና ስለ ክርስትና መጥፎ የተናገርኩት ምንድን ነው?
ብዙ ጊዜ ክርስቲያኖችን ታጠላላለህ፣ ትሳደባለህ፣ አንዳንድ ነገሮች ያለው እና ልዩነት አለው። ያያው እኔ ስለ ክርስትና ብዙ ጊዜ ትሳደባለህ። አሁን መሰለህ ሰብስበህ ይኸውልህ ክርስቲያንን በተለይ ኦርቶዶክስን ቆይ አዳምጠኝ ከቸኮል ኦርቶዶክስን በጣም ክርስቲያን ያልከው ክርስቲያን አትበል። ክርስቲያኖችን ክርስቲያን ናቸው። ኦርቶዶክስ ክርስቲያኖች አይደሉ እንዴ? እኮ ክርስትና ሃይማኖት ነው፣ ክርስቲያኖች ደግሞ አማኞች ናቸው። ስለዚህ አማኞች ስለ ሁለቱ አማኞች ሳይሆን ስለ እምነት ነው ስታወራ የነበረው። ሁለቱንም ነው የምትሳደበው። ምንድን ያደረጉ ይሄን ያህል? እኔ ጥያቄ የፈጠረብኝ ምንድን? ስለዚህ ስለ አማኞች ላይ እያወራ ያለው ነው። ስለ አማኙንም ሰዎቹንም ስትሳደብ እሰማለሁ። እና ምንድን ነው ይሄን ያህል በዚህ ያህል ጥላቻ? ይሄን እምነቱ የተሳደብኩበት ምን ብዬ ነው የተሳደብኩት? እምነቱ ብዙ አሉ እንግዲህ አንተ ራስህ ልቦና ያውቀዋል እኮ። እና ምንድን ነው ይሄን ያህል ምን ብዬ ነው የተሳደብኩት? ይሄ እያልኩ አንተ የምትሳደበው አሁን ለምሳሌ አንድ ጊዜ አንድ ሴት ገብታ ምን እንዳልካት ልንገርህ። ክርስቲያን ነሽ አልካት። አዎ ክርስቲያን ነኝ የደረቀ ነው ምናምን ነገር እንደዛ ያሰደብኳት ካልኩ ለምሳሌ እሷን የሰደብኳት እኔ ክርስትናን የተሳደብኩበት አንተን ያልኩህ ክርስቲያኖችንም ክርስትናን ሃይማኖቱን ራሱ በተለይ ለምሳሌ ክርስቶስን በጣም ነው አሁን ለይተህ እንኳን አላወቅም። እኔ ክርስቶስን ካንተ በላይ ወደዋለሁ። ክርስቶስን ትሳደባለህ፣ በጣም ትሳደባለህ። ግን የሚገርመኝ ነገር አጠገብህ ያሉ ሰዎች ሙስሊሞቹ ራሳቸው በኢሳ የሚያምኑትን ሰው ኧረ ብዙ ነገር ነው የምትሳደበው። ምን ብዬ የማትሳደበው ብዙ ነገር ትሳደባለህ። የማትሳደበው እንደዛ አልልም፣ ግን በጣም ትሳደባለህ። ምን ብዬ ነው የተሳደብኩት? ኢየሱስን እኮ ነው ኢየሱስ በጣም አንተ አይ በቃ እንግዲህ በህልም ነው ማለት ተኝተህ ነው ማለት ነው የምታወራው እኮ። ምን ብዬ ነው የተሳደብኩት? ኢየሱስ ክርስቶስ በአጠቃላይ ይኸውልህ ባቢሎን አትሳደብ። ልጠይቅ ነው ሀሳብ ልታወራ ነው? እሺ ይኸውልህ ለአንተ ልጠይቅ ነው። ይሄን ሰብስበህ የሙስሊም ማት አትሳደብ፣ ጥሩ አይደለም ለራስህ። እሺ በቃ ልመልስ እንጂ የሆነ ብሮከር ነገር ነው የምትመስለኝ። ልመልስ። ችግሩ ምንድነው? እንዳያችሁት ሚዩት አድርግሽ ትርጉም የለውም እኮ አንተ አሁን ችግሩ ተረጋግተህ ብታወራ ሀሳብ መልስ ነው የተባልከው እንጂ እኮ በእኔ ቤት ነው ያለው። እንትን ህግ አትቅረጽልኝ። በጣም አታሽቃብጥ ባለጌ። እሺ ችግር የለውም ሚዩት አድርግ። እሺ ይኸውልህ አንተ ምክንያቱ አልፈልግም። ቆይ አዳምጠኝ። ችግሩ ግን ምንድን ነው? ይሄ ልጅ አሁን ምክሩን እየሰማው ነው። አታሽቃብጥ ሲልኝ ላለማሽቃበጥ ሲሞክር እኔ ላለማሽቃበጥ እየመኮርኩ ልጁ ደግሞ በጣም ስሜታዊ የሆነ ነው። ዝም ብዬ እሺ ስላልኩት ስሜታዊ ሆነ አይፈልግም ማለት ነው። እኔ እንድሳደብ ነው የሚፈልገው ማለት ነው ይሄ ልጅ። እሺ ስለው ይናደዳል። ተሳደብ ሳይሆን ማዝነው ነገር አትሳደብ። እሺ ያልኩሽ እኮ እሺ ያልኩህ እኮ እሺ ሚዩት አድርገሽ። ከባዱ ነገር ምን አለ መሰላችሁ? እነዚህ ሰዎች ክርስትናና ክርስቲያን ለይተው አያውቁም። ኢየሱስና የኢየሱስ ክርስቶስ ገጸ ባህሪን ይዞ የተወነውን ሰው ለይተው አያውቁም። ስለነዚህ ፈረንጆች፣ ስለነዚህ ነጮች እነሱን ከተናገርካቸው ኢየሱስ ክርስቶስ እንደሰደብከው አድርገው ነው የሚቀየመው። እሱ ብቻ ሳይሆን መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ሰው ነው ብለህ ብትል እየተሳደብክ ነው ብለው ነው የእምነቱ መሰረት የሆነ የኢየሱስ ክርስቶስ ሰው መሆን አይደለም የምልህ። በነገራችን እኔ አሁን አንተ ፐርሰናሊም ፕላስ ደግሞ ሃይማኖቱን ትሳደባለህ። ያ ጥሩ አይደለም። በአጠቃላይ እኮ ሚዩት አድርግ። አሁን እኮ አንተ አሁን እኔ ላውራበት እኔ ልጨርስ። ግን በቃ ጀነራሊ አትሳደብ። ይሄን ልነግርህ ነው የገባሁት። በቃ አትሳደብ። ጥሩ አይደለም። ሰምቻለሁ። አንተም ወጣት አትስብ ማለት ነው። አትሳደብ። ኧረ ሰምቼሻለሁ። እንዴ በየምን ሆነሽ ነው እንዴ? ምንድን ነው እንደዛ ይኸውልህ ሞክ የምታረገው? ኧረ ተይ እንጂ የበለጠ በቃሽ። እንደዚህ ላድርገህ ካወራውን አሽቀንጥሩት ወደታች። እንደዛ አድርጎት ችግሩ አላቸው እነዚህ ሰዎች። አንድ ሰው አምላክ አንድ ነው ብሎ ሲል አምላክ አንድ ነው ብለው የሚያምን እምነት እንኳን ከእስልምና ውጪ እንዳለ አያውቁም። እና ምንድን ነው አምላክ አንድ ነው ብለህ ስትል ለሙስሊሞችን እያገዝክ ያለህ ብቻ የሚመስላቸው ሰዎች አሉ። በዚህ ልክ ነው የደነቆሩት እነዚህ ሰዎች። አይሁዳውያን እንኳን እኔ ከምለው በላይ
እኔ ከምለው በላይ እንደሚሉ የሚያውቁ እኮ ሰዎች አሉ። ለመቀበል ፍቃደኛ አይደሉም እነዚህ ሰዎች ነጠቃ ስለሚፈልጉ ማለት ነው። ተዋረደ የዝሙት ልጅ ነው የሚለውን አይሁድ ለምን ለነሱ እያሽቃበጥክ ነው አትሉም እናንተ? ምክንያቱም ምንድነው ለክርስትና ካላችሁ ፍቅር ይልቅ ለእስልምና ጥላቻ አላችሁ እናንተ ውስጥ። የክርስቲያን የእናንተ ክርስትና እውነትነት የሚረጋገጠው ለእስልምና ባላችሁ ጥላቻ ነው፣ የሚመዘነው በዛ ነው። አንድ ሰው ለእስልምና ጥላቻ ካለው ሙስሊም የሚሳደብ ከሆነ ሙስሊምን የሚያሳድድ ከሆነ ሙስሊምን የሚያስጠጋ ከሆነ ትክክለኛ ክርስቲያን ነው ተብሎ ስለተሰበካችሁ ነው። መጠየፍ ከነበረባችሁ ከሙስሊም በላይ እንደውም ክርስቶስን ከሚያከብር እምነት በላይ ኢየሱስ ክርስቶስ የተከበረ ነብይ ነው ብሎ ከሚያምን ሰው በላይ የዝሙት ልጅ ነው ገለነዋል ብለው የሚያምኑ አይሁዳውያንን ነው መጠየፍ የነበረባችሁ እናንተ ማለት ነው። እናንተ ግን ከእውነት ሆድና ጀርባ ናችሁ። እናንተ የእውቀት ራቁታም ናችሁ። እናንተ ምንም የምታውቁት ነገር የለም። አንድ ሰው አትሳደብ የማለት ሞራል የላችሁም። ክርስትና ከናንተ በላይ የሚሰድበው ሰው የለም። እናንተ ራሳችሁ ማለት ነው። ክርስትና ከናንተ በላይ የሚያዋርደው ሰው የለም። ክርስትናን ከሚሳደቡ የሚያዋርዱ ገደል የሚከቱ ሰዎች ከናንተ በላይ የሚደግፋቸው ሰው የለም። ክርስትናን የሚያዋርዱት እነ እፎይ ናቸው። በነገራችን ላይ ክርስትናን ድምጥማጡን እያጠፉ ያሉ ሰዎች እነዛ ሰዎች ናቸው። ኤቲስቶቹ ሙስሊም ናቸው ማለት ነው። በነገራችን ላይ በጣም ያሳዝናል እኮ የእናንተ አመለካከት። ሃይማኖት የሌላቸው ሰዎች ይሄ ተረት ተረት ደብሯቸው የወጡ ሰዎች በእናንተ አመለካከት ሙስሊም ናቸው። ስለዚህ ከራሳችሁ ጋር መገናኘት አለባችሁ። ምንም ማድረግ አይቻልም። አሁንም አምላክ መገረፍ አይገባውም። አምላክ እንደ ሕፃን ልጅ ታቅፎ ጡትን እየጠባ ከማህፀን ወጥቶ 30 ምናምን ዓመት እስራኤል ምድር ላይ ተንከራቶ ለሰው ልጅ ለዚህ ለተረገመ ሰው ልጅ ለዝሙተኛ ሰው ልጅ ይህን መስዋዕት መክፈል አይገባውም። በቃ ምንም ማድረግ አይቻልም። ይሄ ደግሞ ሙስሊም ካስባለ ዓለም ላይ ያለ ሰው እንደዚህ ብሎ የሚያምን ሰው ሁሉ ሙስሊም ነው ማለት ነው። እናንተ ናችሁ በነገራችን ውስጣችሁ እኮ አያምንም እኮ ውስጣችሁ። አንድ ሰው ይሰለቸውና እንተዋወቃለን ሲደብረው ምንድነው እንዴት ነው ግን ሳስቡ እኮ ይሄ አምላክ ሕፃን ሆነ ምናምን ሲያለቅስ ነበረ ተወለደ ምናምን የሚባለው ነገር ምናምን ብሎ እኮ ይደብረዋል፣ ይሰለቸዋል። ይሄ ልጅ ራሱ ማለት አይቀበለው። መጀመሪያ ከውስጥ ጋር ተስማማ ወንድሜ፣ እኔ ጨርሻለሁ፣ አታልቅሱ። አሁንም ኢትዮጵያ ውስጥ ጀለብያና ኮፍያ ለለበሳችሁ በሙሉ ክርስቲያኖች ኢድ ሙባረክ ብያለሁ። እናንተንም ፏ ብላችሁ ኢድን ስላሳለፋችሁ ከሙስሊም በላይ እንደውም ደምቃችሁ፣ ምክንያቱ አንገታችሁ ላይ መስቀል ስላለ መስቀሉ ደግሞ ያረፈው ጀለብያ ላይና ኮፍያ ስር ስለሆነ በጣም ነው የምታምሩት። እኔ እንደምትቀጥሉበት ተስፋ አደርጋለሁ። የሚቀጥለው ዓመት ኢድ አደባባይ ሄዳችሁ ለምንድነው ለካሜራ ነው ብላችሁ ለመቀረጽም እዛ ጋር ሄዳችሁ በሚቀጥለው ዓመት ደግሞ አይ እዚህ ከደረስን አይቀርማ መስገድ አለብን ብላችሁ እንደምትሰግዱ ተስፋ አደርጋለሁ። ይሄ ነው ኢድ ሙባረክ በሙሉ ለመላ የኢትዮጵያ ክርስቲያኖች ጀለብያ ለባሾች ኢድ ሙባረክ ብያለሁ። ቀጥሉበት። እንዴት እንዳደመኩት እኔ እንዴት ደስ እንዲላል መስቀሉ ራሱ ጀለብያ ላይ ሲያምር ጀለብያው ነጭ ስለሆነ መስቀሉ የተለየ ከለር አለው። በቃ ደስ ይላል። ከላይ ኮፍያዋ ልጅ የተንጨባረረ ፀጉሩን ስለሚሸፈን በኮፍያዋ ማለት ነው። መስቀሏ ደግሞ ነጭ ጀለብያ ላይ ታርፋለች። በቃ ከሩቅ ነው የሚታየው። ያምራል ራሱ። ልብስ እንዳትቀይሩ ሁላ ጀለብያ ልበሱ። በቃ ጀለብያ በምንድን ነው ነጭ ጀለብያ በጥቁር መስቀል ልበሱ። ያምርባቸዋል። እሺ ገስት ላይ ያላችሁ ሰዎች ማውራት የሚፈልግ ሰው ያውራ። ሀሳብ ያላችሁ ሰዎች ሀሳባችሁን ስጡ። ግን አሁን የመጣው ልጅ የምር አንተ ተሳድባል ብሎ ነው የመጣው። ድፍረቱ ክርስትና ተሳድብ ካለኝና
ከዛ ደግሞ ሴትን እንትን ሽንትሽን እንደዚህ ይሆናል ካት አለኝ እና ክርስትና ማለት ኢትዮጵያዊ ሴት ማለት ነው እንዴ? ቀጥል ጤላን ሰላም ብያለሁ። ቀጥል እስኪ። ሰላም እንዴት ናችሁ? የከፈተልኝ የሆነ የጃ ቪዲዮ አለ ጠዋት የከፈተው እሱን እናያለን። አንድ ጀለስ መሮት ክርስትናን የለቀቀ ጀለስ አለ። እሺ እንዴ ቆይ ካሜራ አልኩት። ረፊያ ነው ረፊያ ሰላም እያለች ነው። ሰላም እንዴት ናችሁ? ዲዮና ነን እንዴት ነሽ? አልሐምዱሊላህ። እሺ አይ እኔ እንኳን ለቤቱ አዲስ ነኝ፣ እከታተላችኋለሁ፣ ግን ለዚህ ገስት ላይ ስገባ የመጀመሪያ ነው። እንዴት ነው ገስቱ? ተመቸሽ? አሪፍ ነው። ይመቻል አይደል? ይመቻል። ላልገቡ ሰዎች ምንድን ነው የምትያቸው? ይታባቱ እንግዲህ ብዙ ማውራት አልችልበትም። አወራሽ እኮ ከዚህ በላይ ስማ አወራ ልክ ነህ እኮ ከዚህ በላይ ጋዜጣዊ መግለጫ አትሰጪ። ኦኬስ እንወድሻለን፣ ስለመጣሽ እናመሰግናለን። እህት አለሜ ክፈተው እስኪ። ሬነር የከፈተው የሆነ ረኩት ያለ አዘጋጅቻለሁ ያለ ነው። ጥያቄ ነበረኝ። ክርስቲያን ካለ ከሌለሽ ክርስቲያን መሆን ፈልገሽ ነው? ኧረ አይደለም። ኧረ እኔ አልሐምዱሊላህ ጥያቄ ነው እንጂ ያለኝ። እና እስልምና ላይ ጥያቄ የለሽም? የለኝም። ሲኖረኝ ጠይቃለሁ። ኡስታዞች ጋር ሄጄ ጠይቃለሁ። ጥያቄ ጨርሰሻል ማለት ነው? እስልምና ላይ ጥያቄ የለሽም? አልጨረስኩም። ሲመጣልኝ ጥያቄ ጠይቃለሁ። እሺ አንዴ ላውራት። እስልምና ላይ ጥያቄ ሲኖርሽ ኡስታዞችን ነው የምትጠይቂው ማሪ? አዎ ኡስታዞችን ነው የምጠይቀው። ክርስትና ላይም ጥያቄ ሲኖርሽ አስተማሪዎች አሉ፣ ሄደሽ እዛ ጠይቂ። ማንን? አይ ምናልባት እዚህ ካለ ብዬ ነው እንጂ። ማንን ነው አስተማሪዎች? ዙር በይ ይኖራሉ፣ እነሱን ጠይቂ። ከኔ በላይ አስተማሪ አለ እንዴ? ሊዱ ደግሞ ምን እየጠየቅሽ ነው? አሁን እንደተቃናቸው የክርስትና አስተማሪ የሚባሉ አይሆንም። አይ ኖ አይ በእውነቱ እንደዛ ነው ማድረግ ያለባት እንጂ እኮ አሁን ሐሳብሽ እኮ ቁም ነገር ነበረው እኮ ቁም ነገር አለው ሐሳብሽ እኮ። አባቶች ሲጠየቁ እንደምናውቀው ልጅ እንግዲያው ይሄ ነገ መልስልሃለሁ ምናምን ብለው ነው የሚወጡት። ወጣቶች ደግሞ በፖለቲካ እንትን ነው ኮነማን አይ የምን በጣም ብዙ ጊዜ ልጠይቅ ፈልጌ ወይ አያስገቡኝም ምናምን ነገር። ከዛ እንደው ጥያቄሽ ግን ምንድነው? ጥያቄ በጣም ብዙ ጊዜ አንድ አምላክ ማነው አንድ ፍጹም ሰው ፍጹም አምላክ ከሚለው ላይ መጽሐፍ ቅዱስ ላይ እንደዛ የሚል አለ ወይ ማየት ፈልጌ ነው። ቢኖር የለም የሚሉ ሰዎች ሰምተሽ ታውቂያለሽ? ብዙ የለም ይላሉ፣ ግን ደግሞ ክርስቲያኖች ሲያስተምሩ አለ ብለው ነው የሚያስተምሩት። መሰረቱ እንደዛ ነው ብለው ነው የሚያስተምሩት። አለ ብሎ የሚያስተምር ሰው ሰምተሽ ታውቂያለሽ? ያው ሰምቼ አውቃለሁ። አሳይቶ ያውቃል? ኧረ አሳይቶ አያውቅም፣ ባፉ ነው የሚያስተምረው እኮ። አሳየን ማለት ይቀድም ነበር እኮ ታዲያ እሱን አለ የሚል ሰው። ያው እኔ ታታችሁኝ ነው የሚያየው፣ አሳዩኝ። እሺ አሁን ለምሳሌ ፍጹም ሰው ፍጹም አምላክ ኢየሱስም አምላክ ነው የሚል ካገኘሽ ምን ልትሆኚ ነው? ምንም አልሆንም። ማወቅ ፈልጌ ነው። እንትን ነው አንደኛ እህቴ የኔ ክርስቲያን ስለሆነች ስጠይቃትም አትመልስልኝም። ጭራሽ ታናዳ ምናምን ትዘጋብኛለች። ጥያቄ ራሱን ለመጠየቅ የፈለኩት ለሷ ነው። ሰልመሽ ነው ከእርስሳ ነው? እሷ ናት እንጂ ከእርስሳ ነው። ክዳ ነው። ክዳ ማለት መጀመሪያ ቤሩት ነበረች። እኔ አላቅም በምን እንደሆነ እንደካደች አላቅም። ስጠየቅም አትመለስም። ሲጀመር በቃ ሌላ ነገር ነው የሚያረጋት። ያማታ ስጠይቃት ማለት ነው። ማለት አላቅም። ምንድነው የምትሰራው? መንፈሳዊ ዓለም ውስጥ ነው የምትንቀሳቀሰው? ነው አይደለም? እና አይ አረብ ሀገር ነው የምትኖረው፣ ግን
ስጠይቃት ለምን ክርስቲያን ሆንሽ ስላት መልስ አትሰጠኝም። በቃ በጣም ብዙ እንኮራረፋለን፣ ሁሉ ስልክ ተዘጋግተን ሳምንት ሁሉ እንቆያለን። ገባኝ እኮ አሁን እሷ ክርስቲያን ስትሆን ክርስትናን እየኖረችው ነው ወይስ ምንድነው ነው ጥያቄ? እኔ አላቅም ማለት እኔ በመጀመሪያቸው ቤታችን ውስጥ እሷን ያየሁትኝ መጀመሪያ አባቴ ፈርታ ነበረ እንደመጣች ከኛም ጋር ስጋ ትበላ ነበረ። መስቀል ሁሉ አላረገችም ነበር ፈርታ ምናምን። ከዛ ድጋሚ ተመልሳ ምናምን ስትሄድ በእርግጥ እኔ አልቃወማትም፣ አውቃ ከሄደች አልቃወማትም። ግን ምንድነው ብዬ ስጠይቃት መልስ የለም። እና በጣም ብዙ ሰው ለመጠየቅ እፈልጋለሁ ማለት ለሷ ልነግራት እፈልጋለሁ። ገባ ማለት አውቄ በነግራት የተሻለ ነው የሚለውን ለማወቅ ፈልጌ ነው። አውቃ ከሄደች ሚንስ ማለት እውቀት አለ ብለሽ ታምኛለሽ ማለት ነው። አንቺ አሁን ለምሳሌ ነው አውቃ ከሄደች ማለት ነው። ወላሂ አልጠይቃትም ከቴንዶስ አውቃ ከሄደች ማለት ነው። ገባኝ እኮ አውቃ ከሄደች ማለት እኮ እውቀት አለ ማለት ነው። እውነት አለ ብለሽ ታምኛለሽ አንቺ ያንቺ ነው። እኔ በራሴ አልሐምዱሊላህ ደካማም ብሆንም አያለሁም፣ አነባለሁም፣ እከታተላለሁም እንደዛ አይነት ነገር ግን ሸር ሳረግላት አታይም፣ ማየትም አትወድም። እውነቱን ለመናገር በቃ የሆነ አውቃ ከሄደች አልሽ እኮ አንቺ አሁን ለምሳሌ ያንቺ እኮ አውቃ ማለት የሆነ ሰው እኮ ስለ እምነት አሁን ሲጠይቅ የሆነ ትንሽም ቢሆን ታውቃለህ። እሷ ግን መጠየቅም አትፈልግም ጭራሽ። ምን አገባሽ? ስለዚህ ምንም ሳታውቅ ነው የሄደችው ማለት ነው። ያ በቃ ማለት ሲመስለኝ እንደው መጀመሪያ ማለት ሙስሊም እንደሆነች ምናምን ሂጃብ ታረጋለች፣ ፀጉሯን ትሸፍናለች። ከዛ በኋላ ያው እኔ ክርስቲያን ስትሆን ያየሁት ፀጉሯን ትገልጣለች፣ ሱሪ ትለብሳለች ምናምን። ምናልባት ያ ነገር እቺ ልጅ ክርስቲያን አይደለም የሆነችው። በቃ እኔ እውነቱ ልንገርሽ፣ እቺ ልጅ አንደኛ ነገር ክርስትና አትኖረውም፣ ካልኖሮቹ ደግሞ ትርጉም የለውም። ሲቀጥል ደግሞ ክርስትና የሚያዘውን ነገር ካልተከበረች ክርስቲያን አትሆንም። እቺ ሴት ይቅርታ አድርግልኝ እኮ አሁን አንዳንድ ክርስቲያኖች ሱሪ ስለሚያደርጉ ፀጉራቸውን ስለሚገላለጡ ክርስቲያን ናቸው ማለት አይደለም። እነዚህ ሰዎች ያፈነገጡ የሰይጣን መጫወቻ አመንዝራዎች ይባላሉ። ገብቶሻል? ልጅቷም እንደዛን የሆነችው እንጂ ክርስቲያን አልሆነችም። ገብቶሻል? አንደኛ ነገር ክርስቲያን ለመሆን ሃይማኖቱ ልትኖረው ይገባል። ሲቀጥል ደግሞ ክርስትና የሚያዘውን እንኳን አላደረገችም። መሸፋፈን ያዛል። እንደዚህ ተበለቃቅጣ መውጣት የሚባል ነገር የለም በክርስትና። ገብቶሻል? ያ እሱማ ልክ ነህ። ግን ቢያንስ እኛ ክርስቲያን ሆነች አትበያ። ክርስቲያን አልሆነች። መስቀል አድርጋለች እኮ ማርያምን ነው የምትለኝ። እግዚአብሔርን ነው ማርያምን ማለትና እግዚአብሔርን ማለት ክርስቲያን አያስብልማ አልኩሽ እኮ። በመስቀልና ማርያምን በመሐላ ክርስቲያን ሆነ የሚፈልጉ ሰዎች የሰይጣን መጫወቻና ማደሪያ የሆኑ የዝሙት ትራፊ ሰዎች ናቸው እነሱ። ገብቶሻል? ያ አንዳንዴ ደግሞ ወይ ወንድ ወዳ ምናምን ቢሆን ሌላው እንትን ነው ማለት አንድ ነገር ነው። ቢያንስ ምክንያት ቢኖራት ምንም ምክንያት የላትም፣ ምንም መልስ የላትም። ሁሉ በቃ መጠየቅ አትፈልግም ነው የምልህ። ባጭሩ ምን ታደርጊያለሽ መሰለሽ? አንቺ የሆነ ነገር ሰጥተሽ ካልተቀበለች መስማትም ካልፈለገች ሌላ ነገር ነው። ገብቶሻል? ስለዚህ አንቺ የዘራሽውን በቅሎ አጭደሽ ምናምን ዘርተሽ ምናምን አፍርተሽ ምናምን እንትን ከምትያት የሚያውቁ ሰዎች አሉ። እነሱ ጋር ማገናኘት ነው። ገብቶሻል? አልገናኝ የምትል ከሆነ ደግሞ በቃ ትያት። ምክንያቱም ማወቅ አትፈልግም ማለት ነው። አውቃ ይሄ በእውቀት እንዳልሄደች እያወቅሽ በእውቀት ያልሄደ ሰው በእውቀት ሊመለስ አይችልም። ገብቶሻል? በቃ በእውቀት ካልሄደች በእውቀት አትመለስማ። አለቀ። አንቺ እኮ አሁን እች ልጅ የሃይማኖት እውነተኝነትና ትርጉምን ሳታውቂ ሄደች ልጅ የሃይማኖት ትርጉምና እውነትን በማስረዳት ልትመልቻት ነው የፈለግችው አይደለም። መገላለጥን ከመሸፋፈን ይበልጣል ብላ ሄደች ሴት መሸፋፈን ከመገላለጥ እንደሚፈልጥ በማሳመን ነው የሚመለሰው ሰው። አለቀ። በሄደበት ነው የሚመለሰው። አንቺም እንደዛ ነው ማድረግ ያለብሽ። ገብቶሻል? ያው ብዙ እንደዚህ ላይ ብላ የሚሰሩ ሰዎች አሉ። ንጽጽር ቤቶች ሸር አደርግላታለሁ፣ ቪዲዮ ሳይሸር አደርግላታለሁ። አታየውም፣ ወላሂ ገብቼ ነው የማየው። አታየውም ማለት ነው። የሚያስቅልኛለች። አታየውም። ሌላው እንግዲያውስ እኔ ምን አደርጋለሁ መሰለሽ? እኔ በዚህ ዘመን
ራሳቸውን ከማያውቁ ሰዎች መፈጠሬ በጣም የሚያሳዝነኝ ነገር ይሄ ነው። ገብቶሻል? ሚዲያ ላይ እናንተ ልብ ብላችሁ በቀን ምን ታደርጋላችሁ መሰላችሁ? በቃ እውነት የህይወትን እውነታ መረዳት ከፈለጋችሁ በቀን ትንሽ እንኳን ቢሆን ከራሳችሁ ጋር አውሩ። ማንኛውም የሚባለው ምንድነው የሚባለው ነገር ከራሳችሁ ጋር አውሩ እና እንደዚህ ብለው ከራሳቸው ጋር የማያወሩ ሰዎች ከነዚህ ሰዎች መፈጠሪ እኔ በጣም ነው የሚያሳዝነኝ። ሶሻል ሚዲያ የደደብ መናኸሪያ ነው የሆነው። በቃ ግግም ያሉ ሰዎች ነው የሚሞሉት። ምንም የሚያውቁት ነገር የለም። ሃይማኖት ምን ማለት ነው አያውቁም። በቃ ምንም የሚያውቁት ነገር የለም። መብላት፣ መጠጣት፣ መኖር ነው የሚያውቁት። ከላይ ነው በቃ አያነው ምንም አያውቁም። እመኑን ቅርጻቸው የሰው ነው። ፕሮፋይል ያደርጋሉ፣ ድምቅ ይላሉ፣ እንደ ሰው ይበላሉ፣ ይጠጣሉ፣ ይለብሳሉ እንጂ ውስጣቸው የሰው አይደለም። ውስጣቸው ባዶ ነው። እውቀት የላቸውም። ግግም ያሉ ናቸው። ስለዚህ እንደዚህ አይነት ሰዎች የፈለገ ነገር ብታስተምሩ፣ ብትመክራቸው፣ ብትገስጻቸው ትርጉም የለውም። ድካም ነው። ለዛ እኮ ነው አሁን አንድ ሴት አለች ለራሷ ክብር የላትም፣ ለቤተሰቧ ክብር የላትም፣ ለራሷ ክብር የላትም፣ ለሃይማኖቷ ክብር የላትም። መኖር ማለት መብላት፣ መጠጣት ከዛ ደግሞ ከወንድ ልጅ ጋር መተኛት ብቻ አድርጋ የተረዳች ሴት አለች። እሷን የንቃት የፍትሃዊነት የብልጥነት የእውነተኝነት አርአያ አድርገው ሲከተሉ ሳይ ሴቶች እኔ ተስፋ ነው የቆረጥኩ። እሷን ራሳቸውን ሆኑ ምናምን ስትላቸው ራሳቸውን ሆኑ በማለት ውስጥ ራሳቸውን እያስካዳቸው እንደሆነች አያውቁም። እነዚህ ሰዎች ብልጣ ብልጦች ግን እሷን አይከተሉም። በጣም ነው የሚጠየፏት። ስለዚህ ሰው ራሱን ማወቅ አለበት። እህትሽንም እኔ አያገባኝም አንቺና እሷ ጨርሱት፣ ግን በድድብና የሄደ ሰው በድድብና ነው የሚመለሰው። ለመገላለጥ የሄደ ሰው ለመሸፋፈን ነው መመለስ ያለበት። በቃ አለቀ፣ ጨርሰናል። ማወቅ ከፈለግሽ ደግሞ እውቀት ያላቸው ሰዎች አሉ። ክርስትና አንቺ አሁን ክርስትናን ለማወቅ ሳይሆን እንትን እያደረግሽ ያለሽው ክርስቲያኖችን ለመከራከር ነው ጥያቄውን ያነሳሽው። የሚገርም ነገር ማለት ነው። ለምን ሲባል ፍጹም ሰው ፍጹም አምላክ የሚባል በመጽሐፍ ቅዱስ አለ የለም ብለሽ ስትይ አንድ ክርስቲያን የለም ሊልሽ አይችልም፣ አለ ነው የሚልሽ። እንደሌለ ለማረጋገጥ ደግሞ አሁን እውነት ለመናገር ከተባለ እስኪ አሁን ለምሳሌ ሙስሊም አስተማሪዎች ይህን ጥያቄ ጠይቀሽ መልስ አጥተሽ ነው አለጣሽም። ፍላጎቱ ግን ምንድነው? ሁሉም ሰው ንጽጽር ሰሪ ሆኖ ሁሉም ሰው እየተከራከረ ነው የሚለው። ከራሴ ጀምሮ ማለት ነው። አንቺ ብቻ ሳይሆን ሁላችን ነጥብን እስኪ አትጨቅጭቃት። አንተ ቤት አስገባሻለሁ ብዬ ቃል ገብቼላት ነው ያስገባሁት። ስለዚህ ተዋት። እና ገነት ውስጥ እኮ አይደለም የገባችው። ለምን አታወራም? አይ እንግዲህ አታወራም። በቃ እንዴ የኔ ክብር እንግዳ ነው። እሺ ገንዘብ ደስታን የማይገዛው ሚሊዮነር ስትሆን ነው አለ። ድሃ ከሆን እኛንም ይገዛል አለ። በትክክል ልክ ነው። በቃ ገንዘብ ደስታን አይገዛም የሚል ሰው በመጀመሪያ ሀብታም መሆን አለበት። ልክ ነህ። ድሃ ከሆነ ግን እሱንም ይገዛዋል። እኔ ተመችቶኛል። ቤቴ ውስጥ ለጥፈዋለሁ። እንደው ሊዱ ወዬ እንዴት ነሽ? ደህና ነኝ ይመስገን። አዎ ከነስምህ ነው የምለጥፈው። ከታች ሬይነር ረያን የሚል እንትን ሁሉ ሰላም ነው። ኦርቶዶክሷ እንዲህማ ብላ አትግደለኝ። የማርያም ልጅ እንደሱ ደስ ይለኛል። የኢየሱስ እህት የማርያም ልጅ ከሆንኩ እህቱ ልትሆኚ እህት የለውማ። ኧረ አይደለሁም። አታነካከኝ። አይደለሁም እኮ እህት አለው። የማርያም ልጅ አልኩህ አንተ ነህ። ገባኝ እኮ ኢየሱስ እህት አለው ወይ ነው? አንቺ አይደለሽም። የለውም ምንም የለውም። አሁን ደግሞ መጣ ወደ ኢየሱስ የለውም። ግን ኢየሱስ እኮ እህት ወንድሞቼ ይላል በመጽሐፍ ቅዱስ። እኔ እየዘለልኩ አይደለም ቀበለው ባብዬ እሱን አትቀበይው ማለት ነው? አዎ አልቀበልም። እናትስ አለው? እኔ ነኝ እሱ ነው የተቋረጠው። ኧረ ይሰማል። አውቀሽ ነው። ጌታ ምስክሬን። ቆይ ይኸው ንገሩኝ። እኔ ተቋርጫለሁ እሱ ነው
እናት አለው ኢየሱስ? አረ እኔንም ቅድም እያወራኝ ተቋርጦ ነበር። እሱ ነው አባትስ አለው? አብ አባቱ ነው፣ ድንግል ማርያም እናቱ ናት። ስለዚህ አባትና እናት አሉት ማለት ነው ኢየሱስ። ያ አዎ፣ አባትና እናት ካሉት ሚስቱ ናት ማለት እንችላለን? አይቻልም። አልተጋቡም። የተጋቡ ሰዎች ናቸው ሚስት ስለዚህ የሚባሉ። እግዚአብሔር ሲንግል ፋዘር ነው ማለት ነው። መጣክ ደግሞ ጌታ ሆይ። እኔ እኮ አይደለም ያልኩት፣ የማይባል ነገር ሰጠው ለቀቁኝ። በቃ ይዤው እየዞርኩ ነው። አላቅም። አሁን ቆይ ማን ኢየሱስ ጋር ቤት ነው የመጣው? በቃ ተው ባቢ፣ በጌታ ተው በቃ። እኔ አታነካከኝ፣ በሰላም ልኑርበት። እንዴ ኢየሱስ እኮ ወንድሜ ነው። እኔ ምን እስራኤላዊ ነው ግን ወንድሜ ነው። እድለኛ ነክ። አዎ ወንድሜ ነው። እንደ ሰው የአዳም ዘር አይደል? አላቅም ነው እንደዛ ይላል እኮ የዳዊት ስርና ዘር ነኝ ይላል። ስለዚህ የአዳም ዘር ነው ማለት ነው። በቃ ወንድሜ ነው። ፓርት ስለማልቀበለው አላቅም። ሰሜር ከታች የድንግል ማርያም የቅድስት ድንግል ማርያም እናት ለክርስቶስ ምን ሆናት አለ? ምን ሆናት? አላሁ አለም። አልተጻፈም። ሰሚር ያልተጻፈ ነገር አለ። አያቱ ነች። ለምን ትፈሪዋለች? አያቱ ነች። ለምን ያልተጻፈ ነገር ለምን አነባለሁ? አልተባልኩም። አያቱ ናት ተብሎ የተጻፈ ነገር የለም። እና እንደ ኦርቶዶክሳውያን ድንግል ማርያም ከተራራ ነው የተፈነቀለችው ብለሽ ነው እንዴ የምታምኚው? አንቺ ደግሞ እንደ አንዳንድ ሰዎች ማለት ነው። የተቀደሱ ሰዎች እንኳን እንደዛ አይሉ። አልተወለደችም ብለው የሚያምኑ ሰዎች ስላሉ ነው። እንደዛ ብለሽ ነው እንዴ የምታምኚው? አላቅም፣ አላምንም። እረፍ በቃ። የኔን አትጠይቀኝ። እሺ ኢየሱስ ምንሽ ነው አንቺ? ኢየሱስ ክርስቶስ ምንሽ ነው አንቺ? በቃ ባቢ ደህና ነህ እንዴ? እኮ ይሄን መልሽ። ክርስቶስ ለአንቺ ምንሽ ነው? እኔ ዛሬ ትላንት በቃ ስመልስ ነበር። በቃ ተውኝ። እኔ አላቅም የትናንት ነገር። እኔ ዛሬ ነው የመጣሁት ከ2 ወር በኋላ። ኢየሱስ ለአንቺ ምንሽ ነው? ኢየሱስ አምላኬ፣ ፈጣሪ፣ የህይወቴ መሪ፣ በቃ ሁሉም ነገር ኢየሱስ ነው ባብዬ። የህይወትሽ መሪ ማለት አልገባኝም። ለምሳሌ ዝሙት ከሰራሽ የሚመራሽ የመራሽ እሱ ነው ማለት ነው? አልዘሙት። እኔ ኢየሱስን ስለምከተል አልዘሙትም። ኢየሱስ የሚከተል ሁሉ አይዘሙትም? አይ እኔ ግን እሺ ኢየሱስ ፈጣሪ ነው ብለሽ ታምኛለሽ? ባቢ አዎ በቃ አምናለሁ። እስኪ ምን ትሆን? አምናለሁ፣ በደንብ ነው የማምነው። እሱ ምን ሆናለሁ እኔ መጥሽ እኮ ነው። ምን አይባልም ተፋታኝ ነኝ እንዴ እኮ። በምኑ ነው የፈጠረሽ? በምኑ ነው የፈጠረሽ ኢየሱስ እንዴ? ማለት በምኑ ነው የፈጠረሽ? አሁን ለምሳሌ እስራኤል ምድር ላይ ሰው ሲፈጠር በእጁ ነበር ሲፈጥራቸው የነበረው። ተአምርን ሲያሳይ በእጁ ነበር ሲሰራው የነበረው ነው። ስለዚህ ምን ይሁን ታዲያ? አንቺን የፈጠረሽ በምኑ ነው? መቼም በእግሩ አይፈጥረኝ፣ በእጁ ነው የሚሆነው። እና በእጁ እንዴት አድርጎ ፈጠረሽ? እንዴ እኔ ነኝ እኮ ተፈጣሪ። ስለዚህ ምን እያየሁት አይሆንም። አንቺ ነሽ ተፈጣሪ። ኢየሱስ ደግሞ እጁ የተባለው ስጋ የለበሰ ሰው ነው ኢየሱስ። እና እጁን ማህፀን ውስጥ እየከተተ ነው ሰው የሚፈጥረው ኢየሱስ። እስኪ በቃ እኮ እንዴት ነው ኢየሱስ ሰው የሚፈጥረው ነው? በቃ ለምን ይበቃኛል? ወጣጣ እየርሳው ብዙ ነገር አለ። ጀመረክ ደግሞ እኔ እውነት ለመናገር ማለት ነው ሊዱ በጣም የማዝነው የዚህ ዘመን ትውልድ። ቆይ አይ ስላንቺ እኮ አይደለም በአጠቃላይ ባለፈው ኔታንያሁ ምን እንዳለ ሰምተሻል? በነገርሽ ላይ ኢየሱስን ከማን ጋር እንትን እንዳደረገው በሁለት መልክ ነው የሚታየው፣ ግን ሁለቱም ልክ ነው። በሁለቱም ቢተረጎም ልክ ነው። ኢየሱስ ሰው ነው፣ በቃ ሰው ነው። እንዳንቺ ጣቱ ላይ ጥፍር ያለበት፣ ጉንጩ ላይ ፂም ያለበት፣ አናቱ ላይ ፀጉር ያለበት፣
ከእምብርት በታች ደግሞ የወንድ ልጅ ጾታ ያለው በቃስ የሚበላ የሚጠጣ የሚለብስ የሚተኛ የሚያንቀላፋ የሚደክም የሚወጣ የሚወርድ 30 ምናምን ዓመት ውስጥ እስራኤል ምድር ላይ መከራውን የበላ ሰው ነው። አሁን ሰው እኔ ጥያቄ ምንድነው ለብጣሹ እና ለቆሻሻው የሰው ልጅ በዚህ ልክ ፈጣሪ መስዋዕት ከከፈለ ለሌሎች ከሰው በላይ የሆኑ ፍጥሯኖች ምን መስዋዕት ከፍለዋል ቢባል እኔ አላውቅም። ምንድነው መስዋዕት የከፈለው? ለወራዳው ሰው ልጅ በዚህ ልክ መስዋዕት ከፈለ እንበል ፈጣሪ። ለመላእክት ምን መስዋዕት ከፈለ? ለእንስሳት የከፈለው መስዋዕት ምንድነው ፈጣሪ? ገብቶሻል? ምንም የከፈለው ነገር እኮ የለም። ሊከፍልም አይገባውም። አሁን ይህ ብጣሽ የሰው ልጅ አሁን በተለይ በዚህ ዘመን ለሚኖር ለአስመሳይ፣ ለሌባ፣ ለገዳይ፣ ለጨፍጫፊ፣ ለደፋሪ፣ ለጨካኝ፣ ለዝሙተኛ፣ ለቆሻሻ ሰው ልጅ ኢየሱስ ተሰቀለለት ብሎ ማለት ከዚህ በላይ ድፍረት የለም። በፍጹም ጥፍሩን እንኳን አይቆርጥለትም ለዚህ ቆሻሻ ትውልድ ማለት ነው። በጣም አረመኔ ህዝብ ነው። አረመኔ ትውልድ ነው። ጨካኝ ዝሙተኛ ህዝብ ነው። ለዚህ ህዝብ ለዚህ ትውልድ ኢየሱስ እንኳን ሊሞትለት ይቅርና ፈጣሪ ከዙፋኑ ካለበት ከስልጣኑ ወርዶ ተዋርዶ ሊወርድለት ይቅርና ጥፍሩን እንኳን አይቆርጥለት። እንኳን ፈጣሪ ሰው እንኳን መስዋዕት አይከፍል። የተከበሩ ሰዎች የማያደርጉት ነገር እኮ ነው። ነገስታት ነበሩ የሚባሉ ሰዎች እንኳን በዚህ ልክ ክብራቸውን ዝቅ አያደርጉም። በፍጹም አንድ የሀገር መሪ ተውትና ሌላ ነገር አንድ የሀገር መሪ በዚህ ልክ ለሰው ልጅ ብሎ መስዋዕት አይከፍልም። ለክብሩ ይጨነቃል። አይሆንም። እና እኔ በጣም ነው የማዝነው። አንድ እስራኤላዊ አንድ ሰው ፈጠረኝ ብሎ የሚል ሰው ካየሁ እኔ እውነት ለመናገር በቃ የጤና ችግር ነው እንጂ በጤና አይደለም። የአመለካከት የአስተሳሰብ በእውነት መቀንጨር ነው። በቃ የሆነ ችግር አለ። ስንፈጠር አፈጣጠራችን የምር አፈጣጠራችን ልዩነት አለው ማለት ነው። በቃ የሆነ ልዩነት አለን ማለት እኔና አንቺ አሁን ሊዱ አብረን ልንኖር አንችልም። የምሬን እኮ ነው። ልንስማማ አንችልም። የምር ልጃችን ኬክ እንቁረስለት ብዬ ስልሽ ምናልባት እሳት እናቃጥለው ልትይኝ ትችላለሽ። አይምሮሽ አይሰራም ነው። የምሬን ነው። አይሰራም። የምሬን ነው። ሰው ፈጠረኝ የሚል ሰው ፈጣሪውን ራሱን ፈጥሮ ማለት ነው ፈጠረኝ የሚል ሰው እኔ በጣም ነው የማዝነው። በቃ ዘና አትጨማለቅ። በቃ እንግዲህ ቅድም ስለ ትዳር ነው ስታወራ የነበረው፣ ወደ ትዳር ተመለስ። ስለ ኢየሱስ አታወራው። አለቀውም። ይሄ ትውልድ ዝም ብለህ እኔን ስታየኝ ነው ሲጀምር ጌታ አይደለም። ከአንቺ በፊት ስናወራ ነበር እኮ የምትወው ነገር አይደለም። ምንም አላወራችም። ዓለም ስሚ፣ አንቺ ስላልሽ ስለሆንሽ ሳይሆን ዓለም በሙሉ ገብቶሻል። ሰውን ፈጠረኝ ማለት እስካላቆመ ድረስ ለነጮችን መስገድና ማፈንደድ እስካላቆመ ድረስ እኔ ዝም ልል አልችልም። ገብቶሻል። የተሰጠን ነገር አለ። አመለካከታችን ከነጭ አይበልጥም ብለን የፈለገ ነገር ብናደርግ ከነጭ የተሻለ አመለካከት ሊኖረን አይችልም የሚል አመለካከት ውስጣችንን አሳምነናል። ገብቶሻል። ለዛ ነው ነጮች እንደዚህ አይነት ነገር ሲያደርጉ ስናይ አይ ነጮችማ ካደረጉት እኛ ምን አለንና ነው እኛም እነሱ እንከተል አይነት ነው እያደረግን ያለን። አሁን አንዳንድ ሰዎች ራሳቸውን የሚያጽናኑት ነጭ ኢየሱስ ክርስቶስ የሚያመልኩ ነጮችን ካዩ እንኳን እኔ ነጮችም ኢየሱስን እያመለኩ ነው ብሎ ራሱን የሚያጽናና ውስጡን የሚያሳምን ትውልድ ነፍ ነው። ከዚህ መውጣት አለብን። ነጮች ሸውደውናል። እኛ ጽፈው የሰጡን ታሪክ ትርክት አለ። በጣም ነው የተሸወድነው። እንዳንለወጥ ነው የታሰርነው። እሺ አምላክ ምንድን ነው መሆን ያለበት ብለህ ነው የምታስበው? ኢየሱስን ምንም አይሆንም ማለት አሁን ኢየሱስ ሰው ስለሆነ ስለተገረፈ ስለተገደለ በቃ አንድ እስራኤላዊ ሰው ነው እንጂ አምላክ አይደለም አልከን። ኦኬ እሺ፣ ግን አሁን አንተ አምላክ ምንድን ነው መሆን ያለበት ብለህ ነው የምታስበው? አይሆንም። አምላክ መሆን አለበት አይባልም። አምላክ ያደርጋል እንጂ አይሆንም። ምንድን ነው ምን መሆን አለበት የሚባለው? አምላክ የትኛው ነው አምላክ? እሺ ንገረኝ እስኪ ንገረኝ። ማለት የትኛው ማለት ኢየሱስ አምላክ አይደለም ማለት የትኛው ብለሽ ስትይ እያመለከትሽ ነው። ወዴት ነው እያመለከትሽ ያለሽ? ወደ ፈለግከው ስፈልግ የቡዲዝምን አምጣ
የፈለግከውን አምጣ። ግን አምላክ እስኪ ንገረኝ፣ ምንድን ነው? እንዴት ብዬ ላስረዳ? ምንድነው መሆን ያለበት? አምላክ ማድረግ መሆን አለበት ያለበት የሚባል ነገር እኮ ችግሩ የጀመረው ከምን መሰለሽ? አምላክ የፈለገውን መሆን ይችላል የሚባለው ነገር ነው። በነገርሽ ላይ በክርስትና አመለካከት አሁን ለምሳሌ አምላክ የፈለገውን መሆን አይችልም። እንዴት በይ። ለምሳሌ እግዚአብሔር ሰው ከሆነ ሰው ሆኗል አይደል? ሆኗል። ሰው ሆኗል። ሰው አለመሆን ይችላል? አሁን ሆኗል እኮ ሰው አለመሆን ይችላል። አሁን ሰው አለመሆን ይችላል? ይችል ነበረ፣ ሌላ ነገር ነው እኮ። ሰው አለመሆን አይችልም ማለት ነው እግዚአብሔር። እሺ በቃ እሺ፣ ጎበዝ፣ ልክ ነህ። ታይኝ ጎበዝ ብለሽ እኔ በዚህ እኮ አልጽናናም እኮ። እግዚአብሔር ሰው ከሆነ አታስቀይስ። አልፈልግም። አላስቀይስኩም እኮ። ማስቀየስ እኮ አይደለም። ልመጣ ነው። ስለዚህ እግዚአብሔር መሆን የማይችለውን ነገር አለ። ምን ሲባል ሰው አለመሆን አይችልም እግዚአብሔር። ገብቶሻል አይደል? የማይችለው ነገር አለ። ችግር የመጣው ከዚህ ነው። አምላክ የፈለገውን መሆን ይችላል የሚባለው የቀነጨረ አመለካከት ከዚህ ነው የሚጀምረው። አምላክ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን ይችላል የሚባለው ነገር ስህተት ነው። አምላክ የማይቀየር ማንነት አለው። አምላክ ዝቅ የማይል ዙፋን አለው። አምላክ የተንደላቀቀ ኃይል አለው። በጣም የሚገርም በነገሮች ላይ አምላክ በእኛ አይምሮ እንትን የሚደረግ ስልጣንም ማንነትም የለውም። ገብቶሻል? እኛ አምላክን የሰራን ነው። እኛ አይምሮ መድረስ የሚችለውን ብቻ ነው እዛ ደርሰን ነው አምላክን የፈጠርነው። ፈጣሪን የፈጠርነው እኛ አይምሮ የሚደርስበትን ቦታ ደርሰን ብቻ ነው። እሱ ደግሞ ሰው ወረደልን፣ ሞተልን፣ ተሰቃየልን ብለን ከዛ ማለፍ ስለማንችል ነው አምላክን በዚህ ልክ አውርደን አዋርደን የሰራ ነው። ከዛ ደግሞ እንዲጥመን ደግሞ አምላክ የፈለገውን መሆን ይችላል ብለን አሳመርን። አይሆንም። ራሱ በዛ አመለካከት ራሱ አምላክ የፈለገውን መሆን አይችልም። ሰው አለመሆን ቢፈልግ አለመሆን ግን አይችልም። ሆኖ አለቀ። የፈለገውን ያደርጋል። አምላክ ምን መሆን ያለበት ታዲያ? ምን አይነት አምላክ ነው ማምለክ ያለብን ታዲያ? አሁን ኢየሱስ አምላክ አይደለም ሰው ነው ምናምን በዚህ ገብቶ በዛ ወጥቶ ምናምን የሚለውን ነገር ኦኬ፣ እሺ እኔ የፈለግሽውን እኮ ማምለክ ትችያለሽ። አምልኩ እኮ አላልኩም። ኖ አይደለም። አሁን አመለካከት ነው እየተናገርኩ ያለሁት አይደል እኮ ገባኝ። ኢየሱስ አምላክ አይደለም ያልክበት ያነሳቸው ነጥቦች አሉ። ኦኬ እሺ ተቀበልኩ። አሁን ምንድን ነው? ማን ነው አምላክ? የት ነው አምላክ? እንዴት ነው? ምን አይነቱን አምላክ ነው የምታመልከው ታዲያ? አንተ እንኳን አታመልክም። ማምለክ ያለ ምንም ፈልገው የለም ስለሌለ አማራጭ አጥተሽ ነው የተቀበልሽው አይደለ? ኢየሱስ አምላክ ካልሆነ ሲጀምር ኢየሱስ አምላክ ካልሆነ ሌላ አምላክ የለም፣ ጌታን የለም። ሌላ አምላክ ባይኖር ነው እንደ ኢየሱስ አምላክ እንኳን እኔ እኮ በጣም የሚገርመኝ ነገር ኢየሱስ አምላክ ያደረግሽበት ነገር ደደቦች ስላሉት ነው ማለት ነው። ያ አምላክ ብለሽ የምትይው አምላክ የሚለው አካል ግን ኢየሱስ ማለት ነው። አምላክ ብለሽ አልተቀበልሽም። ደደቦች ግን ኢየሱስ አምላክ ነው ብለው የሰጡሽን ነገር ግን አምነሽ ተቀብለሽዋል። ኢየሱስ ራሱ አምላክ ብሎ የሰጠሽ አምላክ ግን አልተቀበልሽውም። ይገርማል እኮ። አሁን ይሄ እኮ በጣም ነው የሚገርመው። አምላክ የምትይውን አካል አምላክ ብሎ የሰጠሽን አምላክ ሳትቀበይ ደደብ ሰዎች በራሳቸው ፍልስፍና ኢየሱስ አምላክ አድርገው አምላክ ብለው ሲሰጡሽ ኢየሱስ አምላክ አድርገሽ ተቀበልሽ። ከዚህ በላይ እኮ የሚገርም እኮ የለም። የራስ ጉዳይ በቃ እኔ የራሴ ጉዳይ በራሴ እንትን እያሽከረከርኩት ነው። ደደብ ሰዎች እነማን ናቸው? ደደብ ያልካቸው ሰዎች እነማን ናቸው? አሁን ለምሳሌ ከነሱ አንዱ አንተ ነህ። ለምሳሌ ሊዱ እኔና አንቺ እንታወቃለን። ለሊዱ የሰጣት እኮ አይደለም። ከደደቦቹ አንዱ አንተ ነህ። አንተ ለልጅ ታስተላልፈዋለህ። ይሄ ድድ ነው። ታውቃለን። እዛ ሚካኤል እዚህ ኮሜንት ስር ስትሳደብ ምናምን አውቃለሁ መልስላት እኮ። በቃ እንደዛ ነው የምንታወቀው እንጂ ለአንቺ እኔ ክርስቶስን አምላክ ነኝ ብዬ እኔ አልሰጠሁሽም። አይ አንተ ቅድም ገና ለአንቺ አምላክ እሺ ልትሰጣት አትችልም? አልሰጠኋትም። ሰጣታል አላልኩም እኮ። ልትሰጣት ትችላለህ ወይ? እንዴት? ራሱ በራሱ ነው እንጂ እንዴት ነው የምሰጠው?
ራሷ በራሷ ማመን ትችላለች እንጂ እኔ ምን አድርጌ ነው የምሰጣት? ትርጉም የለውም። አንተ እኮ ከሰበካት እኮ ሰጥሃት ማለት እኮ ነው። አንተ ከገሰጽካትና ከመከርካት ሰጥሃታል ማለት ነው። በቃ ሰው እያየው ነው ከታች። አንዳንድ ሰዎች ነው እስኪ ሰላም ቀጥል። አዲስ ዓለም ላይ እስኪ ሰላም ልበልሽ። አይ አንተ እነዛ ደደቡ ሰዎች ከደደቡ የምር ትክክለኛ ጥያቄ አንተ ስልክ አሁን እንደዚህ ያልክበት ነገር ማለት ነው በትክክል በማስረጃ እንድትመልስልኝ ፈልጌ ነው። እነዛ ደደብ ያልካቸው ሰዎች አይ ትልቅ የሆነ ከባድ ስድብ ነው የተሳደብከውና ህገወጥ የሆነ ነገር ስለሆነ እነዛ አካላት እነማን ናቸው እንድትነግረኝ ነው እኮ። እየከሰስከኝ ነው ወይስ የሚሰደቡ አካላቱን ለማወቅ ነው እየጠየቅ ያለው? ክስ ነው አልገባኝም። አይ ደደብ ብለህ የሰደብካቸው ስልክ እነዛ ያልካቸው አካላቶች እነማን ናቸው? አይ አይደለም እየከሰስከኝ ነው። ደደቦችን ለማወቅ ነው ፍላጎትህ? አዎ እነማን ናቸው? ለሷ ደደብ አድርገው ላንቺ ሰጡሽን ያልካቸው እነማን ናቸው? እንደዛ ከሆነ እኮ እኔ እኮ እንትን ማድረግ መወንጀል እኮ የለብህም። እኔ እንደዛ ስታደርግ እኮ ደደቦች እነማን ናቸው ብለህ ነው ብቻ መጠየቅ ያለብህ እንጂ ወንጀለኛ ነህ ማለት የለብህም። ለምን ሲባል ደደቦች እንኳን ደደብ መሆናቸው አታውቅም። መሳደብ ወንጀል አይደለም። አንተም ወንጀል አይደለም። ወንጀል ቢሆን ኢየሱስ አይሳደብም ነበር። በእናንተ ወንጀል ይመስለኝ ነበር። በእናንተ አንተ አትበለኝ። ምንድን ነው በእናንተ አትበለኝ። በአንተ ብለህ እንትን በለኝ። አንተ በምትመራ ሃይማኖት ስድብ ኃጢአት ይመስለኝ ነበር። ለዛ ነው እኔ ስድብን የተማርኩት ከመጽሐፍ ቅዱስ ነው። ስድብ ትክክል እንደሆነ እየተሳደብክ ማስተማር የሚባለው ኃጢአት እንዳልሆነ ደግሞ የተማርኩት ከመጽሐፍ ቅዱስ ነው፣ ከምንም አይደለም። መጽሐፍ ቅዱስ እየተሳደብክ አስተምር ስለሚል እኔም እየተሳደብኩ አስተምራለሁ። ኢየሱስ ራሱ እየተሳደበ ነው ሲያስተምር የነበረው። አለቀ። መጽሐፍ ቅዱስ ነው መማሪያ። እሺ አይ እነዛ ደደብ ሰዎች እነማን ናቸው? እሺ ችግር የለም። ካንተ በፊት ያሉ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ ሰዎች ሁሉ ደደብ ናቸው። አይ የሚያምኑ ሳይሆን ለእሱ የሰጣትን ሰዎች አምላክ ነው አምልኪ ብሎ የሰጠሽ አንተ ከማን የተቀበልከው? ሃይማኖትን የተቀበልከው ከማን? ከመጽሐፍ ቅዱስ። መጽሐፍ ቅዱስ የሰጠ ማን ነው? መጽሐፍ ቅዱስ የሰጠ ማን ነው? ቤተክርስቲያን። ማን ነው የሰጠህ መጽሐፍ ቅዱስ? ማስረጃ ስጠኝ እስኪ። ቤተክርስቲያን እንደሰጠ መጽሐፍ ቅዱስ ከየት ነው የመጣው? እኔ በቃ ቤተክርስቲያን እኔ የምከተላት ቤተክርስቲያን በመጽሐፍ ቅዱስ ነው የምትመራው። ስለዚህ ቤተክርስቲያኑ የሚያስተዳድራት ማን ነው? ማን ነው የሚያስተዳድራት ቤተክርስቲያኗ? እንዴት ምንዋን ነው የሚያስተዳድረው? እንጃ ህግ የላትም። አባቶች አሉ፣ የቤተክርስቲያን አባቶች አሉ። በቃ እነሱ ናቸው አደደቦች። እንደዛ ከሆነ ለምን ከነሱ ከተቀበልከው አባቶች የምትል ከሆነ ከነዛ አባቶች ደግሞ ከተቀበልከው እነሱ ናቸው አደደቦች። አባቶች መጽሐፍ ቅዱስን አላመጡም። አሁን የቤተክርስቲያን ላይ አሁን ያሉ አስተዳዳሪዎች መጽሐፍ ቅዱስ በፊት ከነሱ በፊት የነበረ ነው መጽሐፍ ቅዱስ። ለነሱ የሰጣቸው ማን ነው? አንተ እኮ ስር መሰረት እኮ የለም። ዝም ብለህ ነው እያወራ ያለው እንጂ እኮ ማውራት ስለቻልክ ነው። እኔ በነገርህ ላይ አንድ ነገር በጣም ማዝ ነው። ካንተ አልለይም። በይዘው ስማ። እኔ በጣም በምንድን ነው ከኔ የማትለየው? በምን ማለየው? አንተም ይሄ ለማስረጃ ዝም ብለህ ነው። ቅድም ምን ብለኛል? አሁን ዝም ብለህ አያሌ ተጫነ ብለኛል። እንደዛ ነው አንተም እያወራክ ያለው ቤቢ። አሁን እኮ እንደደቦች ያልካቸው እነማንን እንደሆነ ኮንሰፕት ታውቀዋለህ፣ ግን እዚህ ጋር እኔ ኮንሰፕት ምናምን ሳይሆን አንተ መለስከው እኮ አንተ የምፈልገው ምንድን ነው? ይሄ ምንም እውነት ለመመስከር የሚንገራገረው አንደበትህን እንደዚህ ራስህ እንድትመሰክር ነው የማደርገው። እኔ ገብቷል። አንተ አሁን አባቶች ናቸው ደደቦች ብለህ የመሰከርከው አንተ ማለት ነው። እኔ እማዝነው እናንተ ስለ ሃይማኖት ማውራታችሁ በዚህ ዘመን ዝሙተኛ ሰው ስለ ክርስቶስ ማውራቱ፣ አመንዝራ ሴት በድንግል ማርያም ተቃጠልኩ ማለቷ፣ ስለ ሃይማኖት ማውራት የሌለባቸው የሲኦል ሲሳይ የሆኑ ሰዎች ስለ ሃይማኖትና ስለ ፈጣሪ ማውራታቸው በጣም ነው የሚገርመኝ። የምገረመው በዚህ ብቻ ነው። ገብቷል? አይ ማንም ሰው ወደ ቤቱ ከሄደው ምን እንደሚሰራ ራሱ ሰውየው ነው የሚያውቀው። ካንተም ጀምሮ ከኔም ጀምሮ እሱ እኔ ኃጢአተኛ አይደለም አላልኩም። ሃይማኖት ግን በኃጢአተኞች መሰበኩ በጣም ያሳዝናል።
አይገርምም? በጣም ሁሉም የሚያሳዝነው ያው የአንተ ሃይማኖትን ያው የሁሉም ሃይማኖት ገብቷል። ኃጢአተኛ ሰው የፍጹም ሰው የለም፣ ፍጹም አምላክ ብቻ ነው። እሱማ የሁሉም ሰባኪያን አባቶቼ እናንተም አሉ፣ እነሱ ፍጹማን ናቸው ልትለኝ የለም። ኢየሱስ ፍጹም አይደለም። ኢየሱስ አምላክ ግን አሁን አንተ ገደብ ያልካቸው እነማንን? ኢየሱስ አምላክ ብለህ የምታምን ከሆነ ኢየሱስ ፍጹም አይደለም። ግድ የለም እኮ ምንም ፍጹም አይደለም። መጽሐፍ ቅዱስ ምን ፍጹም መሆኑን ይናገራል። እንኳን ፍጹም አምላክ ሊሆን ይቀርና ፍጹም ሰው አይደለም። ሁሉም ቅኛን መሰለ ይላል። እየነገርኩህ እኮ ነው። እንኳን ፍጹም አምላክ ሊሆን ይቀርና ሙሉ ሰው አይደለም ራሱ ኢየሱስ። ምን አልከኝ? ሙሉ ሰው አይደለም። ሙሉ ሰው አይደለም አይደለም። ማስረጃ አለክ? አለኛው። እሺ ምን ላይ ሙሉ ሰው አይደለም የሚል ማስረጃ ቃል በቃል ባጭሩ ወደ ኢየሱስ ከመሄዳችን በፊት ስላንተ እስኪ ልጠይቅ። አንተ ለምሳሌ አሁን ሰው ነህ አይደል? ወንድ ነህ እኮ እያላውራ እንትን አትበል፣ አትቸኩል። ወንድ ነህ አይደል? እሺ እኔ ወንድ ነህ? ወንድ ነኝ እኔ። እሺ ወንድ ስትሆን ደግሞ ስሜት አለ አይደል? እኔ ልትሄድ የፈለክበት ኮንሰፕት ገብቶኛል፣ ግን የማይገናኝ ነገር ነው የምታገናኘው እኮ። መልስልኝ፣ አሁን መልስልኝ። ወደዛ ሳትሄድ እሺ። ከገባ ጥሩ ነው። ስሜት አለ። ስሜት ከሌለ አንተ ምንድን ነህ? ስሜት ምንድን ነው ሲጀምር? ስሜት ምንድን ነው አትበለኝ፣ እሱ ሌላ ነገር ነው። ስሜት ከሌለ አንተ ምንድን ነህ እኮ። አሁን እኔ ጂን ብረት ሲቆርጠኝ ምናምን አንዳንዴ ይሰማኛል። ከዛ የሴክስ የእንትን ስሜት ነው የምልህ፣ የጾታ ስሜት አንተ ከሌለ የጎደለ ነገር አለ የለህም አንተ? ኧረ እኔ እንደዚህ አይነት ነገር እኔ ሊሰሎንኩኝ እንደዚህ አይነት ነገር አላውቅም። ይቅርታ አድርግልኝ። አየው እውነትን ስትክደው አየው። ምክንያቱም አዝሮ ስለ ኢየሱስ ይጠይቀኛል ብለህ ስላሰብክ ነው። ስለ ኢየሱስ ይጠይቀኛል ብለህ ስላሰብክ ነው። በቃ መልሱ ግን ምንድን ነው? አንተ አሁን ስሜት ከሌለ በቃ ጎዶሎ ነህ ማለት ነው። ፍጹም ሰው አይደለም ማለት ነው። ገብቷል? የሚገርመው ነገር ኢየሱስ ደግሞ ጾታውን ወንድ ሆኖ ስሜት ከሌለው ጎዶሎ ነው ኢየሱስ ራሱ ማለት ነው። ስሜት አለው ካልክ ደግሞ ስሜት ነበረው ኢየሱስ ካልክ ደግሞ ሌላ ጥያቄ ነው። በሎጂክ ነው ያለው፣ በሎጂክ ደረጃ ነው ያለክ ማስረጃ ማለት መጽሐፍ ቅዱሳዊ ማስረጃ የለህም? ስለምኑ? አይ አንተ የምትለው እኔ ቃላቱንም ማለት ሌላማ ፍጹም ሰውነቱ የሚያረጋግጥ ነው። መጽሐፍ ቅዱሳዊ ማስረጃዎችን ብጠቅስልህ አሁን ለምሳሌ እውቀት እንዳልነበረው፣ ይሳሳት እንደነበረ፣ ይሳደብ እንደነበረ ባሳየህ ይሄ ሰዋዊነትን ነው የሚያሳየው። ገብቶሃል እኮ እኔ ያልኩህ አሁን አንተ አሁን የለ ማለት እኔ ይሳሳት ነበር አሁን ይጠቀስከው የለም አትልም እኮ። ይሄ እኮ ራሱ ይሄ ራሱ እኔ ቃላቱን አልጠቀም ራስህ ተጠቀመውና ማለት ነው። ለምን የመጽሐፍ ቅዱስ ቃላቶችን ተጠቀማቸው? ለምን ታፍራለህ? ይሄ ደግሞ ምንድነው ሙሉ ያልሆነ የጎደለ ማንነት እንዳለው ስነ ምግባሩ የጎደለና የተጓደለ የተሳሳተበትን አንድ ክፍል እሺ፣ ክርስቶስ የተሳሳተበትን ክፍል እስቲ ክርስቶስ ነፍ ነው ስንት አሳያለሁ። አንዱ ለምሳሌ መሳደቡ ትክክል ነው? ብዙ ነገር እኮ ላሳየህ ይችላል። መሳደቡ ትክክል ነው? መሳሳት ሲባል ወደ መሳደብ ሲባል ደግሞ ወደ ምን እንደምትሄድ እኮ ትክክል ነው ወይ እኮ እኒውና እስቲ እንረዳ እኮ ትክክል ነው። መሳደቡ ትክክል ነው። አንተ እንግዲህ የለም እናሳጥረው ብራዘር ብራዘር አምላክ በቃ ይበቃናል። ከዚህ በላይ ለምን አወራለሁ? አንተ አሁን መጽሐፍ ቅዱስ እንደማታውቅ ነው የተረዳሁት። አላሳየም፣ ፈልግ አግኝ፣ አሳየኝ ይላል እንዴ? አይ ግን ዮሐንስ ስልክ ክርስቶስ መጽሐፍ ቅዱስ ምን አለ መሰለህ ሰማይና ምድር ወንድም ላሳይቅ ወንድም፣ ኧረ ተው ግዴ መጽሐፍ ቅዱስ እንደለኔ የምታሳየኝ? አይ ክርስቶስ ከአባቱ መጽሐፍ ቅዱስ ለኔ ከምታሳይ
ግድ የለም አንተ ዝም ብለህ አታደንቁረኛውን ሂድና ያ መጽሐፍ ቅዱስ የገዛውን መጽሐፍ ቅዱስ ማለት ነው ሂድና ሽጠህ ድሮውን ቀይርበት። አይጠቅምህም። አታነበውም? አላነበብኩም። ስማ አፈር ከእንትን ከሚያደርገው ሽጠውና በክብር የሚያስቀምጠው ሰው አለ። ጽድት ያለ ቤት ውስጥ የሚያስቀምጡ ሰዎች አሉ፣ እንደ ጌጥ ማለት ነው። መጽሐፍ ቅዱስ የሚያነበው ሰው የለም። የቤት ጌጥ አድርገው በጽዳት የሚያስቀምጡ ሰዎች ስላሉ አንተ በአፈር እንትን እያደረገው ተበጣጥሶ እንትን ከሚል ሽጠውና ኑሮውን ቀይርበት። አመሰግናለሁ። ከዚህ በላይ እንዳታወራኝ። ቀልዳል እንዴ? እኔ ዘመናዊ ሰው ነኝ ወንድሜ። እና ምድርን ፈጥሯል፣ ተራሮችን ፈጥሯል። ዝም በል አንተ። በቃ ይበቃናል። ሚዩት አድርግ። እስካሁን ላሳይ ጭቃ። ኧረ ሚዩት አድርግ። መጽሐፍ ቅዱስ እኔ ምን ታሳይኛለህ? ሚዩት አድርግ። ላሳይ ይለኛል ደግሞ። አይ መጽሐፍ ቅዱስን እየጠቀስ ሚዩት አድርግ ብያለሁ እኮ። እሺ ሚዩት አድርጌ ልክፈት፣ ማስረጃ ልክፈት። እሺ ሚዩት አድርግ፣ ማስረጃ ልክፈት ይለኛል። እኔ ላይ ጊዜ ታጠፋለህ እንዴ? እንደዚህ አይነት ጨዋታ ህዝብ እኔ በጣም ነው የሚያሳዝነኝ። ሰማይና ምድር እንደፈጠረ ይለኛል። ድፍረቱ። አንተ አሁን ሰው ነህ? አንተ እውነት ለመናገር እኔ ቤት ለመጠበቅ እንደ ውሻ በረንዳ ላይ አላስረህም። ትርጉም የለውም። በቀላሉ ነገር የምትሸወን ደግሞ አንተ ደግሞ ከውሻ በላይ አዝናለሁ። ደግሞ ድፍረት በራስ መተማመን ኢየሱስ ሰማይና ምድርን እንደፈጠረ ከመጽሐፍ ቅዱስ ላሳይ ይላል። እርግጠኛ ነኝ ይሄ ሰው ኔታንያሁ የሚባል ሰው እኔ ነኝ የፈጠርኳችሁ ብሎ ቢመጣ በቃ ፈጣሪ ነው ብሎ እንደሚከተል እርግጠኛ ነኝ። ይከተለዋል። እነዚህ አንድ ነገር ልንገራችሁ። ሶስተኛ ዓለም ጦርነት ሲነሳ አንተ ሚዩት አድርግ። ባቢሎን ልቀቀኝ። ሚዩት አድርግ ብያለሁ። አዎ ሶስተኛ የዓለም ጦርነት ሲነሳ ልንገራችሁ፣ ኒውክሌር ቦምብ የሚባል አለ። በዛ ዓለምን ሲያጠፉት የበላይ ሆኖ የሚመጣ አካል እሱን ነው የሚያመልኩት እነዚህ ሰዎች። ልንገራችሁ፣ የምድር ቅርጽ ይቀየራል፣ አገራትን ይጠፋሉ፣ ይደመሰሳሉ። የዛኔ የበላይ ሆኖ የሚመጣ መንግስት ወይም አካል እሱን ያመልካሉ። ያዙት። በቅርቡ ጦርነቱ ከተጀመረ በቃ እርግጠኛ ነኝ